እሳቸው ግን እንባቸው ይፈሳል ስለ ክርስቶስ በሚነገርበት ጊዜ እና እኛ ዙሪያቸውን ከበን እንቆማለን አጠገባቸው። ኢየሱስን በጣም ነው የሚወዱት። እንግዲህ እኛ ምንም እንትኑ የለንም ያለ እውቀቱ የለንም። ግን እሳቸው ማለት ስለ ጌታችን ነው እውቀቱ የሌለው ስለ መጽሐፍ ቅዱስ ሌላ ነገር እንዳታመጣብኝ ደግሞ ስለ መጽሐፍ ቅዱስ ጠለቅ ያለ እውቀት የለንም። 80ዎቹ መጀመሪያ ነው ይሄ። አዎ እና ስለ ክርስቶስ ሲነሳ ያለቅሳል። ለምን እንደሚያለቅሱ አይገባኝ። በተለይ ደግሞ ሰውነታቸው ገዘፍ ያለ እሱ ላይ ገዘፍ ያለ ነው። በዚያ ሰውነታቸው ይሰግዳሉ፣ ይንበረከካሉ። እና እኒህ ሰው ስለዚህ ስለ ወንጌል ስለ ክርስቶስ ጉዳይ የተለየ የሆነ ነገር የገባቸው ነገር አለ። አንድም ሌላ ሰው አይለቅስም እንደሳቸው። አንድም ሌላ ሰው እንደሳቸው ተንሰብስቦ የኢየሱስን ሲነሳ እንትና ያለ እና በጣም እኔ ምንድን ነበር የሚሰው ሀሳብ በኋላ እየቆየ መጽሐፍ እያነበበ እንድናነብ ይፈልጋል። መጽሐፍ ቅዱስ ህዝቡ መጽሐፍ ቅዱስ ሰምቶ ነው የዘላለም ሕይወት ማግኘት ያለበት ነው የሚሉት እሳቸው። ማለታችን ምናችንን አይሰማውም ብለው ነው የሚያስቡት እሳቸው። ስለዚህ መጽሐፍ ቅዱስ በአማርኛ መሰበክ አለበት። እሱን ስበኩ ነው። በኋላ ወንጌል እየገባ እኒህ ሰው በክርስቶስ ፍቅር የተነደፉ መሆኑ አየ። በነገረ ስላሴ ላይ እያደረግነው ያለውን ቃለ ምልልስ 5ኛ ክፍል ከዚህ በፊት ጨርሰናል። አሁን 6ኛ ክፍሉን ለመነጋገር የተገናኘ ነው። መምህር ጌታቸው ምትኩ በቃሎት መሰረት እግዚአብሔር ረድቶት ስለተገናኘን በጣም ደስ ብሎኛል። አመሰግናለሁ። እኔም አመሰግናለሁ። እንኳን ደህና ቆዩ። ለጤናዎት ሰላም ነው? እግዚአብሔር የተባረከ ይሁን። እግዚአብሔር የተመሰገነ ይሁን። እሺ እንግዲህ ከዚህ በፊት በነበሩ ጭውውቶቻችን የነገረ ስላሴ ወይንም የትምህርተ ስላሴ ጽንሰ ሐሳብ በመጽሐፍ ቅዱስ ውስጥ በተለይም ደግሞ በብሉይ ኪዳን መጽሐፍት ውስጥ ነበረ ወይስ አለ ወይ? ካለስ እንዴት ነበር የምንረዳው የሚለውን ርዕስ ይዘን እሱን ነበረ ሰፋ ያለ መግቢያ እየሰራን የመጣ ነው። የባለፈውን ክፍል ስንቋጭ ስለ ጌታ መልአክ ስለሚባል አንድ በብሉይ ኪዳን መጽሐፍት ውስጥ ስለምናየው ለየት ያለ መልአክ እንድንጨዋወት ቀጠሮ ይዘን ነው ያለፍነው። ስለዚህ ይህን ክፍል ጨምሮ ከፊት ባሉት ጊዜዎች ውስጥ እሱን እንነጋገራለን። ብዙዎች ጥያቄ አስተያየት ይሰጣሉ። እንግዲህ የሚቀርቡ ጥያቄዎችን ሰብሰብ አድርገን ወደ መጨረሻ አካባቢ መልስ የምንሰጥባቸው ይሆናል። እርሶን እንደዚሁ በድጋሚ የሚጋብዝ ይሆናል። ስለ ጌታ መልአክ እናውራ። ስለ መላእክት ማውራት ግን መጀመሪያ የሚያስፈልግ ይመስለኛል። እንግዲህ የጌታ መልአክ ከማለታችን በፊት ወይንም የእግዚአብሔር መልአክ ብለን ከማውራታችን በፊት ይሄ አንድ የተለየ ስለምናወራው ስለሱ በቀጥታ ከመነጋገራችን በፊት ስለ መላእክት መሰረታዊ ነገር ማወቅ ያለብን ይመስለኛልና መላእክት ምንድናቸው? ማን ናቸው? እናንተ ተሐድሶች እንዴት ነው የምታውቋቸው? ስለነሱ ያላችሁ መረዳት ምንድነው? ያው ሁሉ ጊዜ አንተ ከኔ ጋር ስንገናኝ እናንተ ተሐድሶች የሚል ቅጽል እያደረክ ትናገራለህ። ነገር ይመስላልና ስለሆናችሁ ስለ መላእክት እኛ ሳይሆን መጽሐፍ ቅዱስ ምን ይላል፣ በክርስትናው ዓለም ምን ተብሎ ይጠራል የሚል እንጂ የየግላችን የተለያየ ስለ መላእክት የተለያየ ትምህርት አለ እኮ እርሶ እንደሚያውቁት። ለምሳሌ በእኛ ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ መላእክትን በሚመለከት ሰፊ ትምህርት አለ፣ ዕውቀቱም አለ፣ ከመላእክትም ጋር ህብረት አለ። ይሄ አለ ወይ እናንተ ጋር ማለት ነው? ሌሎች ቤተ እምነቶች ጋር ስለሌለ ይደለምሽ ይሻላል። መልካም ነው። ገና ስንጀምረው ጦርነት ባታረግብኝ። መላእክትን በተመለከተ እንግዲህ በዋናነት የክርስትና ዋና መመሪያ የሆነ መጽሐፍ ቅዱስ ስለ መላእክት ሲናገር መላእክት በቀጥታ መቼ ቀን እንደተፈጠሩ እንደ ሰው እንደሌላው ፍጥረት ግልጥ ባይሆንልንም ከሰው በፊት የነበሩ ይመስላል። መንፈሳውያን የሆኑ በመንፈሳዊ ዓለም የሚኖሩ በእግዚአብሔር በዙፋኑና እግዚአብሔር በመደበላቸው ዓለም ውስጥ የሚኖሩ መንፈሳውያን አካላት የሆኑ ፍጥረታት እንደሆኑ መጽሐፍ ቅዱስ ይናገራል። እንግዲህ እነዚህ መንፈሳውያን አካላት የተባሉት በግዘፉ ዓለም ማለት ከፀሐይ በታች በምንለው በተለምዶ ዓለም ውስጥ ሳይሆን የራሳቸው ዓለም ያላቸው ናቸው። አንዳንዶቹ በእግዚአብሔር ፊት የሚቆሙ ይላቸዋል መላእክትን። ዙፋኑን ከበው የሚቆሙ ይላቸዋል። የሚላኩ የሚያገለግሉ መናፍስት ሰራዊት ብሎ ይጠራቸዋል። እንግዲህ ይሄ ሰይጣንንም ጨምሮ የሚመለከት የፍጥረት አይነት ነው። ከመውደቁ በፊት መላእክት ውስጥ ነው የነበረው። አሁንም ፍጥረቱ ያው ቢሆንም ከወደቀ በኋላ በግብሩ ሰይጣን
ተብሎ የሚጠራው ተቃዋሚ ተብሎ የሚጠራው እሱንም የሚጨምር ነው። እንግዲህ መንፈሳውያን አካላት የሆኑ ፍጥረታቶች ናቸው። እነዚህ ፍጥረታት ከእግዚአብሔር እየተላኩ የሚታየውንም የማይታየውን ዓለም እግዚአብሔር የሚያዛቸውን የሚሰሩ ናቸው። በተለይ እንግዲህ አሁን ዋና ነገር ከኛ ጋር ከፍጥረቱ ጋር ከሰው ጋር ያላቸውን ግንኙነት ስንመለከት ከእግዚአብሔር እየተላኩ ወደ ሰው የሚመጡ እግዚአብሔር ባዘዛቸው መሰረት ሰዎችን የሚያገለግሉ የሚራዱ የእግዚአብሔርን ተልእኮ የሚያስፈጽሙ መናፍስት የሆኑ ወይም ምንድነው መንፈሳዊ አካላት የሆኑ ፍጥረታቶች ናቸው። በጥቅሉ መላእክት ይህንን ይመስላሉ። አንድ ነገር የሚያገለግሉ የሚለውን ይደጋግሙታል በንግግሮት ውስጥ። በእርግጥ አለ ዕብራዊ መጽሐፍ ላይ አለ ለማገልገል የሚላኩ ናቸው። በእኛ ቤተክርስቲያን ደግሞ እናገለግላቸዋለን መላእክትን። እሱ ላይ ምንድነው እናንተ ትዝብት? እንግዲህ በግልጽ በመጽሐፍ ቅዱስ ላይ መላእክትን ማገልገል የሚባል ነገር የለም። የመናፍስት መላእክት ዓላማ በዕብራውያን ጸሐፊ እንደተጻፈው ሊድኑ ያላቸውን ሰዎች የሚያገለግሉ የሚራዱ ናቸው አይደለም መናፍስት። እነዚህ መላእክት ከእግዚአብሔር በተላኩ በራሳቸው የራሳቸው የሆነ ነገር የሌላቸው ናቸው። ስለዚህ ከእግዚአብሔር በሚሰጣቸው ትእዛዝ ከእግዚአብሔር በሚወጣ መመሪያ መሰረት ለጥፋትም ለልማትም የሚላኩ ናቸው። እነዚህ ለእግዚአብሔር አገልጋዮች ናቸው። በዋናነት ለእግዚአብሔር አገልጋይ ብለን ነው የምንጠራቸው። ስለዚህ አገልጋይ እያልኩ የተጠራሁት ከእግዚአብሔር አንጻር ነው። ከኛ አንጻር ከእግዚአብሔር በተላኩበት መንገድ ደግሞ ሊረዱንና ሊያግዙን ሊቀጡ ሊያለሙ የሚላኩ ናቸው። እንዳየናቸው በብሉይም እንደተመለከትን በሐዲስ ኪዳንም በብሉይ ለምሳሌ ለጥፋት ይላካሉ፣ ለመራዳት ይላካሉ። በአዲስ ኪዳንም ደግሞ መልአክ መጥተው እግዚአብሔር ባዘዛቸው መሰረት የሚራዱ ሰዎች አሉ። ለምሳሌ ጳውሎስን ነግሮታል። ነገር ግን እግዚአብሔር እንደሚጠብቃቸው የእግዚአብሔር መልአክ ማመልከው የእግዚአብሔር መልአክ ነገረኝ ብሎ እንደተናገረ እናያለን። ስለዚህ ያገለግላሉ የምንለው ከእግዚአብሔር ተልከው ሰውንም በዋናነት ደግሞ የፈጠራቸውን እግዚአብሔርን ለማገልገል የተመደቡ ኃይላት ናቸው ብዬ ነው። እሺ፣ ለማገልገል የተላኩ ወይንም ለማገልገል የሚላኩ የሚለውን እንውሰድ። ስለ መላእክት በዝርዝር እንደገና ማነሳሉት ነገር ይኖረኛል። አንድ ግን መሻገሪያ ጥያቄ ላምጣ እዚህ ጋር። መላእክት ይበላሉ፣ ይጠጣሉ፣ ያገባሉ፣ ይወልዳሉ? ፍጡራን ናቸው፣ መናፍስት ናቸው፣ አገልጋዮች ናቸው አልን። እቺን ነገር ደግሞ እርግጠኛ መሆን ስለምፈልግ ነው። እንግዲህ በግልጽ ጌታችን ኢየሱስ ክርስቶስ በስጋ ከመጣ በኋላ አንድ ጥያቄ ቀርቦለት ነበር ከፈሪሳውያን። አንድ ሰው ነበረ፣ ሚስት አግብቶ ሳይወልድ ሞተ። ዘር ስላልተካ ወንድሙ አገባት፣ እሱም ዘር ሳይተካ ሄደ እያለ እስከ 7 ይደርሳል። በዚህ ጊዜ ፈሪሳውያን ቀርበው በትንሣኤ ጊዜ ይህች ሴት ለማን ነው ሚስት የምትሆነው? ማለት በእነሱ ትምህርት ከትንሣኤ በኋላ ማግባት መዋለድ አለ ብለው የሚያምኑ አሉ። በሰዱቃውያንና በፈሪሳውያን መካከል በትንሣኤ ሙታን ልዩነት ነበረ። ስለዚህ ጌታችን ግን ሲመልስ ሁለቱንም ትንሣኤ ሙታን የለም የሚሉትንም ትንሣኤ ሙታን አለ ብለው መዋለድ መጋባት አለ ብለው የሚሉትንም ሁለቱንም የመታበት ወይም የመለሰበት መልስ ምንድን ነው? በትንሣኤ ጊዜ ብሎ ትንሣኤ አለ። ሁለተኛ ከትንሣኤ በኋላ ደግሞ እንደ መላእክት ነው የሚኖሩት ብሎ የገለጠበት አንቀጽ ምንድን ነው የሚለው? አይወልዱም፣ አይዋለዱም፣ አያገቡም የሚል ነገር ነው ያለው። ስለዚህ በጌታ ትምህርት በዋናው መገለጥ በጌታ ትምህርት አማካኝነት እንደ መላእክት ማለት አለማግባት አለመውለድ የመላእክት ጠባይና ባህሪ ነው የሚለውን እንይዛለን። ስለዚህ እኔ መጽሐፍ እንደሚናገር ጌታ እንዳስተማረን በመላእክት ዘንድ መውለድ መዋለድ መራባት የለም። በእነሱ በኩል ቁጥራቸውም እልፍ ጊዜ እልፍ የሚለው አለ። በመራባት በመባዛት ሳይሆን በአንድ ፍጥረት ነው ነዋሪነታቸው ብዬ ነው የማለው። መጽሐፍም ይህንን ያግዘኛል። አያገቡም፣ አይዋለዱም። ታዲያ ለምንድን ነው አንዳንድ ስዕላት ላይ ህፃናት መላእክት የምናየው? ህፃናት መላእክት ያለው ክንፍ ያላቸው ጨቅላዎች ያለው ካልተወለዱ ከየት የመጡ ናቸው? አይ ቲንክ እንደው ይሄ የመላእክት ልጆችን ስለው አይመስለኝም ሰዓሊዎቹ። አንደኛ መላእክትን በአንድ ቅርጽ ልትወስናቸው የምትችል እንዳይደሉ እናውቃለን። ለምሳሌ ለአንዱ ጋር የተገለጡበት ለሌላ ጋር ሲገለጥ የተለያየ ነገር ነው የሚሆነው። ስለዚህ ሰዎቹ ለትምህርት ወይም ትምህርትን ለመግለጥ የተጠቀሙባቸው ስዕሎች ምናልባትም ይሄ እንግዲህ የኔ ምንድን ነው የሚባለው ግምት ነው የሚሆነው። አንደኛ ህፃናት ንጹሐን ናቸው ስለምን መላእክት ንጹሐን ናቸው ብለው ለመናገር የሚገልጡ ይመስለኛል።
ሁለተኛ መላእክትን በሽማግሌ በወጣት ብለን ልንቀርጸው አንችልም። እድሜም የላቸው ማለት የላቸውም። የተገለጡበት ግን በሰው ገጽ ነው የሚሆነው። አረጋዊ ሊሆኑ ይችላሉ፣ ወጣት ልጅ ሊሆኑ ይችላሉ በተገለጡበት መልክ። ከዚህ አንጻር የተገለጠላቸውን ነው የሚስሉት። ለምሳሌ 3 ወጣቶች እሳት ውስጥ ሲገቡ ንጉሱ የተናገረውን የአማልክት ልጅ የሚመስል ይላል። በእርግጥ ሕፃን ልጅ ማለቱ አይመስለኝም። አዎ የአማልክት ልጅ የሚመስል ነው ይላል። አሁን ይሄ የአማልክት ልጅ የሚመስለውን ያየው ንጉሱ ቢገልጥልንና ይሄን ይመስላል ብሎ በስዕል ቢያስቀምጠው ምናልባት የጎልማሳ የሚወጣት ወይም የሽማግሌ ሊሆን ይችል ይሆናል። ስለዚህ በታየበት የተሳለ ነው። ለማስረዳት ለትምህርት ገለጣ ስለሆነ እኔ መልአክ ስለሚወልድ ነው ብለው ልጆችን ማድረጋቸው አልመሰለኝም። በዋናነት እንደው ምናልባት ንጹሐን ገጸ ባህሪ ለመግለጽ የተጠቀሙበት ሊሆን ይችላል። ይሄ እንግዲህ መጽሐፍ ቅዱሳዊ ትምህርት አይደለም የምናገረው፣ የራሴ ምልከታ ነው። ከዚህ በፊት ስንጨዋወት ዘፍጥረት 1:26 ላይ በመልካችን እንደ ምሳሌያችን እንፍጠር አለ እግዚአብሔር። ዘፍጥረት 11 ላይም እንዲሁ ኑ እንውረድ ብሏል እግዚአብሔር። ይሄንን እኛ ምናልባት ለስላሴ እየተንደረደርንበት የመጣን ይመስለኛል። ግን አንድ ጥያቄ በመሀል ስለተፈጠረብኝ አንዳንዶችም ስለጠየቁ ነው ማነሳው። እግዚአብሔር ኑ እንውረድ ያለው መላእክትን ቢሆንስ? ኑ እንፍጠር ያለው መላእክትንስ ቢሆን? ልክ ነው። እንዲህ አይነት ምልከታ ያላቸው ብዙ ምሁራንም አሉ። በነገራችን ሊኖር ይችላል። ልክ ነው አሉ እኮ ማለት እነዚህ የእግዚአብሔርን አንድነት በሶስትነት የማይቀበሉ ሰዎች ከመላእክት ጉባኤ ጋር ያደረገ ነው ብለው ነው የሚያስቡት። ግን ደግሞ የእግዚአብሔርን ሉዓላዊ ባህሪ ነው መረዳት ያለብን። እንደው ጥቅሱን ብናወጣው ደስ ይለኛል። ኢሳይያስ 40 ምዕራፍ 12 ማለት ነው። እሺ ውሆችን በፍኙ የሰፈረ ሰማይንም በስንዝር የለካ የምድርንም አፈር በመስፈሪያ ሰብስቦ የያዘ ተራሮችን በሚዛን ኮረብቶችንም በሚዛኖች የመዘነ ማን ነው? የእግዚአብሔር መንፈስ ያዘዘ ወይስ አማካሪ ሆኖ ያስተማረው ማን ነው? ወይስ ከማን ጋር ተመካከረ? ወይስ ማን መከረው? የፍርድንም መንገድ ማን አስተማረው? እውቀትንስ ማን አስተማረው? የማስተዋልንስ መንገድ ማን አሳየው? ይሄ የእግዚአብሔርን ሉዓላዊ ስልጣን እና ማንነት የሚገልጥ ነው። ማን ነው እግዚአብሔርን ሊያማክረው የሚችል? በእጆቹ ስራ፣ በፍጥረቱ፣ በድርጊቱ፣ በሐሳቡ እግዚአብሔርን ሊያግዘው የሚችል ማን ነው? አማካሪ ማለት የብዙ ወይም ተጨማሪ ሰዎች ሐሳብ በጉዳዩ ላይ እርግጠኛ ለማድረግ የሚጨመር ሐሳብ ማለት ነው አማካሪ። እግዚአብሔርን እንደዚህ ያደረገው ማን ነው? ሐዋርያው ጳውሎስ ይህንኑ ጠቅሶ በአዲስ ኪዳን ላይ ደግሞ ሮሜ ላይ ገልጦልናል። ሮሜ ምዕራፍ 11 ላይ እንደዚህ ይላል፣ የእግዚአብሔር ባለጠግነትና ጥበብ እውቀቱም ጥልቅ ነው፣ ፍርዱም እንዴት የማይመረመር ነው፣ ለፍለጋውም ለመንገዱም ፍለጋ የለውም። የጌታ ልብ ያወቀው ማን ነው? ወይስ አማካሪው ማን ነበር? ወይስ ብድራቱን ይመልስ ዘንድ ለእርሱ አስቀድሞ የሰጠው ማን ነው? ስለዚህ እግዚአብሔር ብቻውን ሉዓላዊ ከፍጥረቱ በፊት የነበረ፣ ምክንያቱም እግዚአብሔር ከፍጥረት በኋላ እያማከረ የሰራ ሳይሆን ከመፈጠሩ በፊት የሰራ የጨረሰ አምላክ ነው። ብቻውን ነው። ለምሳሌ የምንኖረው ኑሮ በእግዚአብሔር ዘንድ እኮ ትላንት ነው። ያው እግዚአብሔር ዘንድ ትላንት ነገ ምናምን የሚባል የለም ብለን ነው እንጂ ለኛ እንግዳ የሆነ ነገር በሙሉ በእግዚአብሔር ዘንድ የሆነ የተከናወነ ነገር ነው። በእግዚአብሔር ዘንድ የዓለም ፍጻሜ የታወቀ እኮ ነው፣ ያለቀ ነገር ነው። ስለዚህ አሁን መላእክት በስራው ላይ በድርጊቱ ላይ በሚያደርጋቸው ነገሮች ላይ የመላእክትን ምክር ይቀበል ነበር ወይም ያማክሩት ነበር ብሎ ማለት በሉዓላዊነቱ ላይ የተነሳ ጥቃት ነው ብዬ ነው የምለው። ስለዚህ መላእክት ናቸው፣ ፍጡራኑ ናቸው፣ ሊረዱት የሚችል ማለት አንችልም። ምክንያቱም ሉዓላዊ ባህሪው አይፈቅድለትም። መላእክት ከመምጣታቸው በፊት የጨረሰውን ስራ ነው የሚሰራው እግዚአብሔር። ፍጥረት ከመታየቱ በፊት የጨረሰውን ስራ ነው እየሰራ ያለው። እኛ የተጠራን እንኳ አስቀድሞ ያሰበውን እንድንሰራ ነው የሚለው እኮ መጽሐፍ። ስለዚህ እኔ መላእክት አማክረውት ነበር ወይም የመላእክት ጉባኤ ይረዳው ነበር የሚለውን ነገር እኔ ልቀበለው አልችልም። ጥሩ። ግን መጽሐፍ ቅዱስ ውስጥ አንዳንድ ቦታዎች ላይ እግዚአብሔር ከመላእክት ጋር ሲማከር አይነት ነገር ደግሞ እናነባለን። እንደው ከዚህ በፊት እርስዎም አንስተው ስለነበረ ኢዮብ 1 ላይ ለምሳሌ ሰይጣንም የእግዚአብሔር ልጆችም የተባሉት የቆሙ የተነጋገሩት ነገር አለ። ወደ ነገሥት መጽሐፍ ምዕራፍ 2 እመጣለሁ። ግን ከዛ ፊት አንድ ጥያቄ ጠይቆት አያገቡም አይጋቡም የእግዚአብሔር መላእክት ብለን ስላለፍን ዘፍጥረት 6ን እናንተ እንዴት ነው የምታዩት? መጽሐፈ ሄኖክን እንደማይቀበል አንድ ተሐድሶ አገልጋይ ዘፍጥረት 6 ላይ የአዳም 7ኛ የሆነው ሄኖክ እንደጻፈልን በመጽሐፈ ሄኖክም
መላእክት ወይንም የእግዚአብሔር ልጆች የሰውን ሴት ልጆች እንዳገቡ እናያለንና አዳዲስ ዘሮች ኔፍሊም ወይንም ራእይት የምንላቸው በቤተ ክርስቲያን እንደተፈጠሩ እናያለን። እርሱን እንዴት ነው የምትረዱት እናንተ? እንዳናሳስ ዘፍጥረት 6 ሄደን እናንብበው። መጀመሪያ የሚለው መላእክት አይደለም የሚለው የእግዚአብሔር ልጆች ነው የሚለው። ኢዮብ መጽሐፍ ምዕራፍ 1 ላይ የእግዚአብሔር ልጆች የሚለውን ለመላእክት ስለምንተረጉመው ማለት ነው። በጣም ጥሩ። በሁኔታዎች የእግዚአብሔር ልጆች የሚል የተሰጣቸዋል። መላእክትም ተሰጥቷቸዋል፣ እስራኤል ተሰጥቷቸዋል። በዜግነት በእምነት አሕዛብ የእግዚአብሔር ልጆች ተብለናል። ክርስቶስ የእግዚአብሔር ልጅ ተብሏል። እዚህ ቦታ ላይ የእግዚአብሔር ልጆች ያላቸው መላእክትን ለመሆኑ እርግጠኛ ማረጋገጫ የለንም። ነገር ግን አንድ ነገር ነው መጽሐፍ እንደሚገልጽልን ጌታ እንዳስተማረን መላእክት አይወልዱም፣ አይዋለዱም፣ አይጋቡም ካለን ጌታ ትክክል ነው። ጌታ ለምን የተረጋገጠው እውነትና ፈርስት ሃንድ ኢንፎርሜሽን የነበረው ኢየሱስ መጥቶ ስለ አባቱም ስለ ፍጥረትም ነግሮናል። ስለዚህ አያገቡም፣ አይጋቡም ብሏል። እዚህ ላይ ታዲያ እግዚአብሔር ልጆች የተባሉት እነማን ናቸው የሚለው ነገር ነው። እንግዲህ እኛ ውስን በሆነ አእምሯችን ፍጥረትን በሙሉ ጠንቅቀን ያወቅናል መሰለኝ። ፍጥረት የሚታይና የማይታየውን የፈጠረ የሚል አንቀጽ አለን አይደል? የማይታዩት ሁሉ የሚታዩት ሁሉ ከማይታየው ነው የተፈጠረው። ስለዚህ የሚታይና የማይታይ ዓለም አለው፣ የሚዳሰስና የማይዳሰስ ዓለም አለው። ስለዚህ እግዚአብሔር የፈጠራቸውን ፍጥረታቶች በሙሉ ልናውቅ የምንችለውን ያህል እንጂ እማናውቀው ብዙ ፍጥረት እንዳለ መረዳት መቻል አለብን። ለምሳሌ እንዲህ በሳይንሱ ዓለም እንኳን ናሽናል ጂኦግራፊ የሚባለውን አይተህ ከሆነ ስለ ፍጥረታት በሚያሳይበት ነገር ውስጥ አይተን ሰምተን የማናቃቸው የፍጥረታት አይነት በውሃ ውስጥ፣ በጫካ ውስጥ፣ በሰማያት ላይ በሚበሩ እንዳሉ ይናገራሉ። ይህ እንግዲህ ካሜራ ያገኘው የሰው ልጅ የደረሰበት ነው። ነገር ግን ከዚህ በላይ የሆነ የፍጥረት ዓለም እንዳለ ማወቅ መቻል አለብን። ያላየነው ዓለም እንዳለ መረዳት መቻል አለብን። እነዚህ ሰዎች ከሰዎች ጋር የተጋቡ ሰዎች መላእክት ናቸው ብለን እንዳንደመድም አያገቡም ብሎናል ጌታ። ታዲያ እነዚህ እነማን ናቸው? እንግዲህ በማይታየው ዓለም ውስጥ መውለድ መራባት የሚለውን ጠባይ ያላቸው ፍጥረታት ይሁኑ አይሁኑን ያላቅም። አሁን ለምሳሌ ይሄን በምን አወቅ ብትለኝ በመናፍስት ያለመውን እንቅስቃሴ እንመልከተው። በመናፍስቱ ዓለም በሰይጣን ውስጥ የምናውቀው ሰይጣን አንድ ነው የተፈጠረው እና መላእክቶች ናቸው። እያንዳንዱ የመናፍስት ሰራዊት የምንላቸው አጋንንት የየራሳቸው ጠባይ አላቸው። ይሄ ጠባያቸውን በመጽሐፍ ቅዱስ ሲነገር ለምሳሌ ዲዳና ደንቆሮ መንፈስ የያዘው ልጅ ነበር የሚል አይታል ይቃል። ስለዚህ ልብ በል ልጁ ሳይሆን ደንቆሮ ማን ነው ማለት ነው? መንፈሱ ነው። ዲዳና ደንቆሮ ማድረግ የሚችል እሱ ሲገባ ነው የልጁ አካላዊ ነገር የተዘጋው። ስለዚህ ይሄ ጠባይ የማን ነው ማለት ነው? ያጋንንቱ ነው። ሰው በተፈጥሮ ዘማዊ አይደለም። ሰው በተፈጥሮ ሌባ አይደለም። ሰው በተፈጥሮ ቅን ሰው ነው እግዚአብሔር የፈጠረው። ልብ በል ንጹህ ሰው ነው የፈጠረው እግዚአብሔር። ነገር ግን ሰው ኃጢአት ሲያደርግ የኃጢአት ጠባይ እሱ ውስጥ ሲገባ ያገኘናቸው ባህሪያት ናቸው የገለጡት። ተረድተኛ መናፍስት ጠባያቸውን በሰው ሕይወት ውስጥ ለማድረግ ስጋን ይጠቀማሉ። ልክ እንዲሁ እነዚህ የእግዚአብሔር ልጆች የተባሉ ጌታ እግዚአብሔር እንደነገረን የሚያገለግሉት መላእክትን ሳይሆን ኢቭን ሰይጣን ራሱ አይወልድም አይዋለድም ራሱ ሰይጣን፣ ምክንያቱም ከመላእክት ዘር ነው አፈጣጠሩ። ስለዚህ የመውለድ የመራባት ጠባይ ያላቸው ሌሎች ፍጥረቶች ሊኖሩ ይችላሉ የሚል ግምት ነው ያለኝ። ሌሎች መንፈሳዊ ፍጥረቶች ይኖራሉ፣ እማናቃቸው ፍጥረቶች ይኖራሉ። በሰው ልጅ ታሪክ ውስጥም እኮ አሁን እኮ ነው ማለት እንግዳ ፍጥረታት ይከሰታሉ። አሁን በዓለም ላይ እንደሚነገረው አይኖቻችን ባይመለከቱም ስለ ዩፎ እየተናገሩ ይመስለኛል። አሁን ነው እንግዲህ በላቸው እነሱ እንዲህ አይነት ነገር ሊሆን ይችላል የሚል ነው የኔ ግምት አሁን። ምክንያቱም የተፈጠሩት ሰዎችም ወይም ተፈጠሩ የተባሉት ልጆችም እንደ ኔፍሌም የተባሉ ልዩ የሆኑ ጃይንት የሆኑ በቁመት በወርድ በስፋት የተለዩ ሰዎችን እንመለከታለን። ይሄ በሰዎች መካከል ከተለመደው ውጭ ቁመት ያላቸው ሰዎች እኮ አሉ። የነዚህ ግን የተለየ ነው የሚናገሩ። ሄኖክም ቢሆን መላእክት ናቸው ብሎ ለማለት የምንከለክልበት ምክንያት ጌታ የተናገረው ይበልጣል ከሚል አንጻር ነው። ሄኖክ አየሁት ያለው መላእክት ናቸው ብሎ ቢናገርም እንኳ እነዚህኛዎቹ መላእክት ናቸው ለማለት የእግዚአብሔር ልጆች የተባሉት መላእክት ናቸው ለማለት እነዚህኛዎቹን የሚያገለግሉትን ወይም የወደቁትን
ነው ለማለት እንዳንችል ጌታ መላእክት አይጋቡም አያገቡም ብሎናል። በእኔ ምልከታ አሁን እኔ እንደተረዳሁት ወይም ነው ብዬ እንደምለው ዘፍጥረት 6 እኛ ከምናውቀው ውጪ የመባዛት የመራባት ጠባይ ያላቸው ፍጥረታት ሊሆኑ ይችላሉ እንጂ የእግዚአብሔር መላእክት ሊሆኑ አይችሉም። እነዚህ በምናውቃቸው በሚካኤል በገብርኤል በኪሩቤል ደረጃ ላይ የተቀመጡትን ከሆነ ጌታ አይጋቡም አያገቡም ብሎ እርኩሳን መናፍስቱስ ቢሆኑ ማለት እርኩሳን መላእክትስ ቢሆኑ ለምንድን ነው የምለው ስፍራቸውን የተዉት ደግሞ ብሎ ይሁዳ መጽሐፍ ላይ እንዲሁ ስለሚጠቅስ እንግዲህ ይሁዳም ራሱ መልሶ ሄኖክ መጽሐፍን ስለሚጠቅስ ነው ደጋግሜ መጽሐፍ ሄኖክ ማለት ተፈጥሯቸውን ሊለቁ ግን አይችሉም። ተፈጥሯቸው የመላእክት ዘር ናቸው እኮ ጌታ እንደተነገ ኃጢአት እስኪገኝበት ድረስ ንጹህ ነበር ይለዋል። ስለዚህ የመላእክት ፍጥረት ናቸው። ተፈጥሮን ልትቀይረው አትችልም። ሰው ለምሳሌ ሰውነቱን በፍጹም ሊቀይረው አይችልም። ሰልጥኖ እንደ እንስሳ ሊሆን ይችላል። እንደ እንስሳ ጠባይ እንስሳ ሊይዝ ይችል ይሆናል። ሰዋዊ ተፈጥሮ ግን አይቀየርም። በባህሪ ደረጃ ሊቀየር አይችልም። ሰው ያደረገው ማንነቱ ሊወጣ አይችልም። የጠባይ ለውጥ ግን ሊያደርግ ይችል ይሆናል። በመላእክትም ዘንድ ንጹሐን አድርጎ ነው የፈጠራቸው። ኃጢአተኛ ሲሆኑ ክፋትን ገንዘብ አድርገዋል። ግን ተፈጥሯዊ ማንነታቸው ባለማግባት ባለመውለድ ነው እግዚአብሔር ያስቀመጣቸው። ለምን? በመራባት አይደለም መላእክት የኖሩታ አንዴ በመፈጠር ነው የኖሩት። አንዴ በእግዚአብሔር ዕውቀት ይሄን ያህል ብሎ የሰራቸው እንጂ እየተዋለዱ እንደ ሰው በዙ አይልም መጽሐፍ ቅዱስ። አንድ ጊዜ ነው የተፈጠሩት። ሲወድቁም አንድ ጊዜ ነው አይተህ እንደሆነ። ምክንያቱም የተሰጣቸው ባሉበት ደረጃ አንድ ዕውቀት አንድ ፍጥረት የተሰጣቸው። የሰው ልጅ ግን አይተው እንደሆነ አንዴ ቢፈጠርም የሚባዛው ግን በዘመናት ልዩነት ነው። ስለዚህ ለእያንዳንዱ እድል ይሰጣል እግዚአብሔር። አይተው እንደሆነ ለመላእክት ግን እድል አልተሰጣቸውም። ምክንያቱም ሳያውቁ ቀርተው የቆዩ አይደሉም፣ በእውቀት ነው የተፈጠሩት። ስለዚህ እኔ ይሄ ነው የሚመስለኝ ለማለት ፈልጌ ነው። እግዚአብሔር ያክብርልኝ። እሺ፣ ሌላ ልጨምርልዎት። መጽሐፍ ቅዱስ ላይ አሳፍ መዝሙረ ዳዊት ላይ የሰውን ማነው የመላእክትን እንጀራ ሰዎች ተመገቡ ይላል። ይበላሉ መላእክት የመላእክት እንጀራ ብሎ ነው የሚጠቅሰው። በእርግጥ ስለምን ነው የሚናገረው? ይበላሉ ይጠጣሉ መላእክት። እንግዲህ በእግዚአብሔር ቃል ውስጥ ፈጽሞ አንዳች ቦታ ፍንጭ አይሰጠንም እንዲህ አይነቱን ነገር። የእግዚአብሔር ሰዎች አንድን ነገር በተረዱበት መንገድ እየገለጡት ነው እግዚአብሔርን እስከዛ ድረስ ያወቀ። ለምሳሌ እግዚአብሔር እረኛ ነው ያለን ዳዊት ነው አይደል? ዳዊት ነው እረኝነቱን ከራሱ ፕሮፌሽን ጋር ተመልክቶ የእግዚአብሔርን ጥበቃ እሱ በሚያውቀው እረኝነት ነው የገለጠልን። እግዚአብሔርን ስሞቹን ኤልሻዳይን ምናምን የምንላቸውን ጠቅላላ ከግብሩ የተነሳሁት እኮ ሰዎች ናቸው የነገሩን የገለጡልን። አሁን አንድን ነገር በቃል አጋኖ መናገር የሥነ ጽሑፍ ሕግ ነው አይተህ እንደሆነ። ስለዚህ አሁን እስራኤል ያለፉበት ያልዘሩት ያላጨዱት ምግብ ነው የመጣው፣ ከሰማይ ነው የመጣው ነው የሚባለው። ጌታ ሲነግረንም እግዚአብሔር ነው የሰጣቸው ነው የሚለው። ጥዶ አብስሎ ቀቅሎ አይደለም እግዚአብሔር የሰጣቸው፣ በሉዓላዊ ስልጣኑ ይሁን ብሎ ሰጥቷቸዋል። እነዚህ ሰዎች ከፀሐይ በታች በፀሐይ በስሎ በምድር አፈር በቅሎ ታጭዶ ተወቅቶ ተፈይቶ የተጋገረ አለመሆኑን ሲናገር የመላእክትን እንጀራ ማለት እነዚህ እማናያቸው ኃያላን ሉዓላውያን ናቸው ያልናቸው መላእክት ከነሱ ዘንድ የመጣ ነው ብለህ በቃል አጋኖ ስነ ጽሑፍ የመግለጥ እንጂ መላእክት ይበላሉ ይጠጣሉ ለማለት አንችልም። አሁንም ስለዚህ እኔ እንደው ዳዊት በቃለ አጋኖ ማለት አሉታዊ ባልሆነ መንገድ የነገርየውን ክብር ሲነግረን ነው እንጂ መላእክት ይበላሉ ለማለት የሚያስደፍር ጥቅስ የለንም ለማለት ፈልጌ ነው። እሺ፣ ምክንያቱም ለምን መሰለ ከትንሣኤ በኋላ እኛ እንደ መላእክት ነን አይደለም? ምግባችን ምንድን ነው የሚሆነው? የምንበላው የምንጠጣው ምንድን ነው የሚሆነው? ከምስጋና በስተቀር የለንም እኮ ያን ጊዜ። እዚያ እኮ መብላት መጠጣት የለም። እሺ፣ እሱ ሌላ ርዕስ እንዳያስነሳብኝ ነው ምልህ እንደ መላእክት ናቸው ካለን እኮ ነው ማለት መውለድ፣ መብዛት፣ መብላት፣ መታመም ምናምን የሌለበት ዓለም ነው የምንገባው። ለዚህኛው ዓለም የሚያገለግለን ለዚያኛው ዓለም አያገለግለንም አይደለም? በዚያኛው ዓለም ያሉ ለዚህኛው ዓለም የነሱ ላይሆን ይችላል አይተህ እንደሆነ። ስለዚህ እዚያኛው ዓለም እንደ መላእክት ነን ካለ የመብላት የመጠጣት የመራባት ነገር በመላእክት ዘንድ አለ ብሎ ማለት አያስደፍረንም ለማለት ፈልጌ። እሺ፣
እኛ ሀገር ባለው ልማድ ቅዱስ ገብርኤል አባቴ ይባላል። መላእክት ልጅ ሊኖራቸው ካልቻለ ይሄ አገላለጥ ስህተት ሊሆን ነው ማለት ነው። ወይንም እኔ ሚካኤል ባሪያ ነኝ እንላለን። ባሪያ ማለት አገልጋይ ማለት ነው። እኛ እናገለግላቸው እነሱ ናቸው የሚያገለግሉን ካሉ እርሶ ሁለቱ አገላለጦች በስነ ጽሁፍ ልሂድልህና ሚካኤልን አባቴ ገብርኤልን አባቴ የሚል በስነ ጽሁፍ ነው። በክርስትና ገና አልመጣሁም። በስነ ጽሁፍ ስንሄድ በክርስትና ይንገሩኝ። ቆይ በስነ ጽሁፍ ስንሄድ በኃይል የሚበልጥህን፣ በጉልበት የሚበልጥህን፣ በእውቀት የሚበልጥህን፣ በእድሜ የሚበልጥህን፣ በስልጣን የሚበልጥህን እንዲህ አይነቱን ሰው አባቴ ብሎ ማለት ከሱ ጋር መስተካከል ሳይሆን ከሱ በታች ነኝ ብሎ ለማለት የሚነገር የትህትና ቃል ነው። ስለዚህ እኔ አሁን በእድሜ የሚበልጥህን ሰው አንተ ብታገኘው አባቴ ብለህ ትላለህ። ወላጅ አባት ማለት አይደለም። ከሱ አንፃር ከንግግር ከስነ ጽሁፍ አንፃር ሚካኤል አባቴ፣ ገብርኤል አባቴ፣ ተክለ ሃይማኖት አባቴ ብሎ አንድ ሰው ቢናገር ስህተት ላይሆን ይችል ይሆናል። አሁን በክርስትና ስንመጣ ነው የማወራልህ። በክርስትና ስንመጣ የመጀመሪያ ነገር የኛ የልደት አባት እግዚአብሔር ነው በእኛ በክርስትና ትምህርት። ምክንያቱም ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ብቸኛ በእምነት የወለደን እግዚአብሔር ብቻ ነው። ስለዚህ አባቴ ብለን እሱም አባታችን ብላችሁ ብሎ ያለን ጌታ ሲያስተምረን እግዚአብሔር ነው አባታችን። ይሄ አባትነት እንደተጠበቀ ይሆናል። ክርስትና ውስጥም ሆነን በቤተ ክርስቲያን ውስጥ ስንኖር በመካከላችን በጸጋ የሚበልጡን በአገልግሎት የሚበልጡን ሰዎች አሉ። እነዚህ ሰዎች በሚያደርጉት ነገር ሊወልዱን ይችላሉ። ቅዱስ ጳውሎስ እንደተናገረ በትምህርታቸው ይወልዱናል፣ በምግባራቸው ይወልዱናል። ስለዚህ አባቴ ብለን ብንል ያን ያህል ጉዳት የለውም፣ ኃጢአት አይደለም። ልብ በል። አሁን ሚካኤልን አባቴ ብለህ ለማለት በምን ሂሳብ ነው? መላእክትን አባቴ ብሎ ለማለት ማለት ነው። እሱ እኔ መጽሐፍ ቅዱሳዊ ፍንጭ ላገኝ አልችልም። አሁን ሚካኤል አባቴ፣ ገብርኤል አባቴ ብለን እነዚህ መንፈሳዊያን አካላትን በአባትና በልጅነት ለመጥራት ተዛምዶ የለንም። አግኝተኛል። ስለዚህ እኔ ቅዱሳን ሰዎችን አባቴ ብሎ መጥራት ይቻላል። ለምን? በእውቀት ይወልዱሃል። ለምን? በትምህርት ይወልዱሃል፣ በግብራቸው ይወልዱሃል፣ በመንፈሳዊ ትምህርት ይወልዱሃል፣ በእድሜ ሊወልዱን ይችላሉ። እንዲህ አይነት ነገሮች ላይ ሊሆን ይችላል። ግን አሁን አንተ በእኛ ቤተክርስቲያን ሚካኤል አባቴ የተባለበት ኮንሴፕት ግን ጤናማ አይደለም። ለምን? አባት እንዲረዳህ እንዲያግዝህ አይደለም፣ እንዲመግብህ እንዲያለብስህ እንዲህ አይነት ነገሮችን የምታገኝበት ነገር ነው። ኦርቶዶክሳውያን ሚካኤልን አባት የሚሉት እንዲያድናቸው፣ እንዲያጸድቃቸው፣ የኃጢአት ስርየት እንዲያሰጣቸው፣ እንዲያማልዳቸው ነው። ይሄ ነው ኃጢአት የሚሆነው። እንግዲህ በሱ እሳቤ ስንሄድ መጽሐፍ ቅዱሳዊ ይሆናል። ምክንያቱም እነዚህ ሰዎች ይህን የማድረግ እነዚህ መላእክት ይህንን የማድረግ ስልጣንም ኃይልም የላቸው። ኃጢአትን ለማስተሰረይ፣ ይቅርታ ለመስጠት፣ ለማማለድ፣ መንግሥተ ሰማያት ለማስገባት ምንም አይነት መጽሐፍ ቅዱሳዊ መረጃ የላቸው። ሰዎችን እንኳ ቢሆን ነው ማውራል። ሰዎችን እንኳ ቢሆን ካንተ ጋር በሚኖራቸው ዕለታዊ የክርስትና ያኗኗር ዘይቤ በጸሎት በትምህርት ሊያግዙን የሚችሉ ሲሆኑ ነው ይሄ ዕድል የሚኖራቸው። እኔ ትንሽ የተለየ ነገር አለኝ። ቅዱሳን ሰዎች፣ መሪዎች፣ ካህናት፣ አገልጋዮች የምንላቸው በጸሎት ሊራዱን፣ በትምህርት ሊያግዙን፣ በድካም ጊዜ ከህይወታቸው አካፍለው ሊያወጡን የሚችሉበት መንፈሳዊ ኃላፊነት አለባቸው። ይህንን እኔ እረዳለሁ። ከቅዱሳን መላእክት ጋር ግን እንዲህ አይነት ነገር የለንም ባይነኝ። ማለት ለምንድነው አይኖርም? ማለት መላእክት ናቸው። ኃያላን መሆናቸውን ከተማመንን፣ መንፈሳዊያን መሆናቸውን ከተማመንን፣ በእግዚአብሔር ፊት ምቆም ነኝ የሚለውን አንድ ቃል አንስተውልኝ በእግዚአብሔር ፊት እንደሚቆሙ ካወቅም በኋላ ከእግዚአብሔር ተልከው የሚመጡ መላእክት በመጀመሪያውኑ በሰው አይታዘዙም። ይሄ አሁን አንዳንድ የመጣ በዚህ በዘመናዊ አስተምሮ ውስጥ የተገለጠ ነገር አለ። መናፍስትን አዛቸዋለሁ ወደ ቤት እንዲሄዱ ምናምን የሚባል ነገር አለ። እንዲህ አይነት ትምህርት እግዚአብሔር አልሰጠንም። መላእክት በቀጥታ የሚታዘዙት ከልዑል እግዚአብሔር ነው። ሄደው እንዲቀጡም አልኩህ፣ እንዲሸልሙም እንዲራዱም የሚልካቸው እግዚአብሔር ብቻ ነው። አንተ መላእክት ጋር ግንኙነት ልታደርግ አትችልም እግዚአብሔር ለአንተ ካላካቸው በስተቀር። አንተ መላእክትን እንዲያርጉልኝ ብለህ መጠየቅ አትችልም። አልተሰጠም። ለነሱ ነው እኮ ማውራል።
እግዚአብሔር ይሄንን ስራ የሰጠው በዋናነት ለልጁ ነው። ከልጁ በታች እግዚአብሔርን በእውነትና በመንፈስ የሚያመልኩ እግዚአብሔር በልዩ ልዩ ነገር የቀባቸውን የጸጋ ስጦታ የሰጣቸውን አገልጋዮችን የሰጠው እነዚህ ሰዎች ናቸው። በትምህርት ሊረዱ፣ በጸሎት ሊያግዙ፣ ሕይወትህን ሊያርሙ፣ ሊቀጡ፣ ሊመክሩ የሚችሉ ሰዎች እነዚህ ናቸው። መላእክት እዚህ ውስጥ ጣልቃ እንዲገቡ አልተፈቀደም። ወደ ቀጣዩ ጥያቄ ልግባ። ዝም ብዬ ጠቆም አድርጌ ወዳለፍኩት ወደ መጽሐፈ ነገሥት ቀዳማዊ ምዕራፍ 22 እንመለስ። እንግዲህ እግዚአብሔር ከማንም ጋር አይመካከርም አል መላእክቱንም ቢሆን ሊያማክር የሚችልበት ምንም እድል የለም እያሉኝ ነው እርሶ። ኢዮብ መጽሐፍ ምዕራፍ 1 ላይ ምዕራፍ 2 ላይ እንዲሁ መላእክት ተሰብስበው ሰይጣንን በመካከላቸው ተገኝቶ እንደዚህ እናያለን። በተለይ መጽሐፈ ነገሥት ቀዳማዊ ምዕራፍ 22 ላይ ደግሞ ያለው ትንሽ ጠንከር ያለ ይመስለኛል። የይሁዳና የእስራኤል ነገስታት ሬማት ዘገለአድን ለማስመለስ ውጊያ ለማድረግ ሲመካከሩ ሐሰተኛ ነቢያት እየተነሱ ችግር የለም ሂዱ ሲሏቸው አንድ ለየት ያለ ነብይ መጥቶ ግን አይ ባትሄድ ይሻልሃል ብሎ ንጉሱን ሲመክረው እናያለን። እና ባትሄድ ይሻልሃል ብቻ ሳይሆን ያለው ሐሰተኛ ትንቢት እንድትሰማም ያደረገ ራሱ እግዚአብሔር ነው። አሳሳች መልአክ ከዛ መጥቶ ነው ወይም መንፈስ እና ብሎ ሲመክረው እናያለን። ላንብበው ትንሽ ከቁጥር 15 ጀምሮ ነው ማነበው። መጽሐፈ ነገሥት ቀዳማዊ ቁጥር 15 ወደ ንጉሱም በመጣ ጊዜ ንጉሱ ሚክያስ ሆይ ወደ ሬማት ዘገለአድ ለሰልፍ እንሂድን ወይስ እንቅር አለው። እርሱም ውጣና ተከናወን አለው። ውጣና ተከናወን እግዚአብሔርም በንጉሱ እጅ አሳልፎ ይሰጣታል ብሎ መለሰለት። ንጉሱም ከእውነት በቀር በእግዚአብሔር ስም እንዳትነግረኝ ስንት ጊዜ አምልሃለሁ አለው። እርሱም እስራኤል ሁሉ ጠባቂ እንደሌላቸው በጎች በተራሮች ላይ ተበትነው አየሁ። እግዚአብሔርም ለነዚህ ጌታ የላቸውም፣ እያንዳንዱም በሰላም ወደ ቤቱ ይመለስ አለ ብሎ ተናገረ። የእስራኤልም ንጉሥ ኢዮሳፍጥን ክፉ እንጂ መልካም እንደማይናገርልኝ አላልኩህምን አለው። ትንሽ ግልጽ ላድርገው ይሄንን ምንባብ። መጀመሪያ ሚክያስ የተናገረው የልቡን አይመስልም። ሊሄድ ወደ ሰልፉ ሲለው አዎ ሂድ ብሎሃል አለው። እንደገና እንዲያረጋግጥለት በእግዚአብሔር ስም አስምሎ ነው የጠየቀው። እውነቱን ንገረኝ ሲለው በቃ እውነቱማ ይሄ ነው ብሎ እስራኤል ሁሉ ጠባቂ እንደሌላቸው ተበተነው ነው ያየሁት፣ እንዲሁም በሰማይ ያየሁት ይሄንን ነው ብሎ ከቁጥር 18 ጀምሮ ቀጥሎ ይነግሯል። የእስራኤልም ንጉሥ ኢዮሳፍጥን ክፉ እንጂ መልካም እንደማይናገርልኝ አላልኩህምን አለው። ሚክያስም አለ እንግዲህ የእግዚአብሔርን ቃል ስማ። እግዚአብሔር በዙፋኑ ተቀምጦ፣ የፈለኩት ነጥብ ይሄ ነው። እግዚአብሔር በዙፋኑ ተቀምጦ የሰማይም ሰራዊት ሁሉ በቀኙና በግራው ቆመው አየሁ። እግዚአብሔርም ወጥቶ በሬማት ዘገለአድ ይወድቅ ዘንድ አክዓብን የሚያሳስት ማን ነው አለ። አንዱም እንዲህ ያለ ነገር፣ ሌላውም እንዲህ ያለ ነገር ተናገረ። መንፈስም ወጣ በእግዚአብሔርም ፊት ቆሞ እኔ አሳስተዋለሁ አለ። እግዚአብሔርም በምን አለው። እርሱም ወጥቼ በነቢያቶቹ ሁሉ አፍ ሐሰተኛ መንፈስ እሆናለሁ አለ። እግዚአብሔርም ማሳሳትስ ታሳስተዋለህ፣ ይሆንልሃልም፣ ውጣ እንዲሁም አድርግ አለ ይላል። እዚህ ጋር በግልጽ እንደምናየው እግዚአብሔር በቀኝና በግራው ከቆሙ ሰራዊት ጋር ሲማከር፣ እንዲሁም አንደኛው መንፈስ የማሳሳትን ስራ እኔ እሰራለሁ ሲል እግዚአብሔርም ይቅናህ አይነት ነገር ብሎ ይሆንልሃል ብሎ ሲሸኘው አይነት ነገር እናያለን። እንዴት ነው ይሄንን የምናየው? ይኸውልህ እንግዲህ አሁን አንተ እንዳነበብከው ነብዩ ሚክያስ ነው መጀመሪያ ለዚህ እስራኤል ንጉስ የሚናገር። ነብዩ ሚክያስ በእግዚአብሔር ቢጠራም በእግዚአብሔር ቢቀባም ሰው መሆኑን መርሳት የለብንም። የመጀመሪያው ነገር ሰው ነው። ለምሳሌ አብርሃም ወዳጅ ማን ነው? የእግዚአብሔር ወዳጅ አብርሃምን ማየት እንችላለን። ዳዊትን እናያለን፣ ሰለሞንን እናያለን። በእግዚአብሔር በልዩ ሁኔታ የተጠሩትን ሰዎች በሙሉ ጥሪው የእግዚአብሔር ልዩ ኃይል እንዳለ ሰው መሆናቸው መረሳት የለበትም። ለምን? እነዚህ በእግዚአብሔር የተጠሩ ሰዎች ለምሳሌ ዳዊትን ብንወስደው እግዚአብሔር እንደ ልብ ያለው ሰው ኃጢአትን በማድረግ የታወቀ ሰው አይደለም። የተመኘ ነፍሰ ገዳይም የሆነ ሰው ነው። ስለዚህ እግዚአብሔር የጠራው ሰው በሙሉ አይስትም አይሳሳትም አይባልም፣ አይፈራም አይደነግጥም አይባልም። ነብዩ ሚክያስ ስቷል። እዚህ ጋር ልመጣልህ ነው። ነብዩ ሚክያስ በመጀመሪያ የእስራኤል ንጉሥ እኮ የሚፈልገውን እንዲነግሩት ነው የሚፈልገው። እሱ እኮ ለጦርነት ሊወጣ ነው ያሰበው። የሚፈልገውን እንዲነግሩት እንዲያበረታቱት ነው የሚፈልገው። ሚክያስ ይህንን ያውቃል፣ ሰው ነው። ስለዚህ ተነግሮታል፣ ውጣ ብሎ ተናገረ። ምናልባት ንጉሱ ተረድቷል፣ ሚክያስ ከአንጀቱ ከልቡ እንዳልሆነ ገብቶታል።
ስለዚህ ይሄ ሰው እየዋሸ ነው አሁን ማለት ነው። ሚክያስ እየዋሸ ነው ማለት ነው። እውነቱን አልነገረውም። ወይም ፈርቷል፣ ወይም ደንግጧል፣ ወይም አይሰማኝም ብሎ ተስፋ ቆርጧል። ተረድተኛል። ግን ከልቡ እንዳልሆነ ንጉሱ ተረድቶታል። ንጉሱ ሲረዳው በእግዚአብሔር ስም ነው የማምልህ ብሎ እውነቱን እንድትነግረኝ እፈልጋለሁ። አይ እንደሱ ከሆነ እውነቱ አሁን አንተ እንዳልከው ይሄ ነው፣ እስራኤል ተበትነው አየሁ፣ አደጋ ነው ያለው። ልብ በል አሁን እንግዲህ ከዚያ ምንድን ነው ያለው? ሚክያስ አየሁ ነው የሚለው። አሁን እግዚአብሔርን በዙፋኑ ተቀምጦ አየሁት፣ የሰማይ ሰራዊት ሁሉ በፊቱ በቀኝና በግራው ቆመው ተመልክቻለሁ። ይሄ ቪዥን ለማን ነው የሚታየው? እግዚአብሔር አይደለም እየተናገረ ያለው። አሁን ማን ነው እያየ ያለው? ሚክያስ ነብዩ ነው። ስለዚህ እግዚአብሔር ለሚክያስ በዚህ መንገድ ተገልጦለታል ብለን እናስብ። ስለዚህ የሰማይ ሰራዊት ሁሉ አሉ። ምንድን ነው ሚክያስ የሚለው? ይሄ በእግዚአብሔር ዘንድ የነበረውን ነገር አንዱ ተነስቶ እንዲህ አለ፣ አንደኛው ደግሞ እንደዚያ ብሎ ተናገረ። ማን ነው ብሎ እግዚአብሔር ምንድነው የሚያሳስን ማን ነው ብሎ እግዚአብሔር ሲናገር አንዱ ተነስቶ አለ። ማን ነው ይሄ አንዱ? አንደኛው እንደዚህ አለ ይላል። የሰማይ ሰራዊት ማለት ነው። የሰማይ ሰራዊት ማለት ምን ማለት ነው? አንደኛ የመጀመሪያ ነገር ግልጽ ማድረግ ያለብን መላእክትም የሰማይ ሰራዊት ናቸው። ፀሐይና ጨረቃ ከዋክብት የሰማይ ሰራዊት ናቸው። የማናቃቸው ኪሩቤል፣ ሱራፌል የምንላቸው ፍጥረታት በሙሉ የሰማይ ሰራዊት ብለን ነው የምንጠራቸው። አሁን እኔ እንግዲህ አሁን ይሄንን ምንም እንኳን የመጽሐፍ ቅዱስ ሰዎች ራሱ ክርክር ውስጥ ያሉበት ቢሆንም እኔ እንደ በራሴ አመለካከት የምነግር ምንድን ነው እርሶ ወይስ ተሐድሶ ነው? አሁን እኔ የምነግር መጀመሪያ የራሴ ልንገር። ከኔ ጋር እያወራህ ያለው የመጀመሪያው ነገር እግዚአብሔር ሉዓላዊ ባህሪውን መጀመሪያ ማየት አለብን ብዬ አስባለሁ። ሉዓላዊ ባህሪው የምታማክረው አይደለም። እግዚአብሔር ምን ማለት ነው ማማከር ብለን እንሄድ። ማማከር ማለት ለምሳሌ አንድ የሀገር መሪ አማካሪዎች አሉት። ለምን? በሁሉ ነገር ብቁ ስላልሆነ በፕሮፌሽናቸው የሰውየውን ጉድለት ለመሙላት የሚሰበሰቡ ናቸው። እግዚአብሔር እንደዚህ ነው ወይ ብዬ ነው የምጠይቀው። እግዚአብሔር ምክር የሚፈልገው ወይም ለሚያደርገው ነገር ከሰዎች የሚጠብቀው ነገር ለጉዳዩ ምን ማድረግ ማንን እንደሚልክ ጠፍቶት እንዴት ላድርግ ብሎ እያማከራቸው ነው ወይ? ለምሳሌ ኢሳይያስ 6 ላይ ትዝ ይላል። ማን ይሄድልናል? ማንንስ እልካለሁ ብሎ አለ ይላል። አሁን ልብ በል እንግዲህ እግዚአብሔር ባለበት የሰማይ ሰራዊት መኖር፣ መላእክት መኖር፣ ኪሩቤል መኖር፣ 24 ሽማግሌዎች መኖር፣ ዙፋኑ ፊት የከበቡ የምንላቸው እንዳሸን የሚፈሉ የምንላቸው በርካታ ነገሮች አሉ። እነዚህ ሁሉ ሊኖሩ ይችላሉ። ተርተኛ ግን እግዚአብሔር ከነዚህ ጋር እየመከረ ነው ብለን እንላለን ወይ? የመጀመሪያው ነገር እኔ እንደምረዳው እግዚአብሔር የወሰነውንና ያሰበውን ነገር ለማድረግ በሚወስንበት ጊዜ አንዱ እንዲህ አለ ማለት ምናልባትም መሄድን፣ መስማማትን፣ መላክን የሚያመለክት ይሆን ወይ? ጥያቄ ነው። አዎ ይሆን ወይ? ጥያቄ ነው። ለምን መሰለህ? አንዳንድ የተሰወሩ የእግዚአብሔር ቃሎችን ሚስጥሩን ለእግዚአብሔር ሰጥተን የተገለጠውን ነው የምንወስደው። መጽሐፍ ቅዱስ በሙሉ ለኛ ሙሉ ለሙሉ እንረዳዋለን ማለት አይደለም። ለምሳሌ ራዕየ ዮሐንስን እኮ ማንም ሰው እንዲህ ነው ብሎ መደምደም አይችልም አይደለም። እንደነዚህ አይነት ደግሞ ሰማያዊ ሚስጥሮችን እግዚአብሔር ካልገለጠ በስተቀር ዝም ብለህ ስለተጻፉ የማትረዳቸው ነገሮች አሉ። አሁን በዚህ ቦታ ላይ ይሄ የሚያሳስት መንፈስ ማን ነው? ጥያቄ አንዱ ኩሱ ነው። አዎ የሚያሳስተው መንፈስ ቅዱስ ነው ልልህ አልችልም። ምክንያቱም የእውነት መንፈስ ነው የሚባለው። ስለዚህ ምን ማለት ነው? በሰው ላይ ለምሳሌ ትዝ ይልሃል አንድ ነቢይ ከእግዚአብሔር ሲወጣ በመንገድ ስትሄድ እንዳትመገብ እንዳትበላ የተባለ ነቢይ ሌላ ነቢይ አሁን እግዚአብሔር ነግሮኛል ስላንተ ብሎ ያበላዋል። ቤት ወስዶ አብልቶት ሲሸኘው መንገድ ላይ አንበሳ በላው፣ ቅጣት አመጣ። ምን ማለት ነው? የነቢያን መንፈስ ያለባቸውም ሰዎች ቢሆኑ ሰውነታቸውን መርሳት የለብንም። አንዳንድ ጊዜ እኛ የምንሳሳተው ቅዱሳን የሆኑ ሰዎች በሙሉ ሁሉ ነገር ትክክል ነው ብለን ነው የምናስበው። ሰው መሆናቸውን አናስብም። የልዑል እግዚአብሔር ስራ እግዚአብሔር ሊሰራ በወደደ ጊዜ ቢሰራብህም የዘላለም አይደለህም አንተ። ለምሳሌ አሁንም ላንሳለህ አንድ ሰው ቅዱስ ጴጥሮስ የሰማይ አባቱ የገለጠለት ታላቅ ሰው ቆይቶ ሰይጣን ተብሏል። ታስታውሳለህ?
በደቂቃዎች ውስጥ በጣም አንድ ፓራግራፍ ሳታልፍ ነው መልሶ ሰይጣን የተባለው ሂድ አንተ ሰይጣን የተባለው። ስለዚህ ሰው መሆናቸውን መርሳት የለብንም። አሁን እግዚአብሔር ልብ በል እግዚአብሔር የስህተት መንፈስን ከራሱ ያወጣል ማለት አንችልም። ለባህሪው አይስማማም። ቅዱስ አምላክ ነው። መንፈስ ቅዱስ ይዋሽ ዘንድ አይችልም። የእውነት መንፈስ ነው። ታዲያ ምን ማለት ነው? ለምሳሌ ሮሜ ምዕራፍ 1 ላሳይ። እግዚአብሔርን እያወቁ እንደሚገባ ባላመለኩት ቁጥር ለማይረባ አእምሮ አሳልፎ ሰጣቸው ይላል። የማይረባ አእምሮ እንዲኖራቸው ያደረገ እግዚአብሔር ሳይሆን እነዚህ ሰዎች የሄዱበት መንገድ ነው እግዚአብሔር የፈቀደው። ግልጽ ነው ሐሳቡ? ግልጽ ነው፣ ይገባኛል። ስለዚህ አሁን እዚህ ቦታ ላይ ይሄ ንጉሥ የሄደበት መንገድ በእግዚአብሔር ዘንድ የተደገፈ አይደለም። አግኝተኛል ወይም እግዚአብሔር ያለበት አይደለም። ስለዚህ ነብዩ የተናገረው እግዚአብሔር ማን ነው የሚሄድ ብሎ የሚያሳስተው ብሎ ተናገረ ነው የሚለው። እኔ በእግዚአብሔር ባህሪ እንዲህ ብለን ልንል አንችል ይሆናል። ምንድነው የሚሆነው? ሰዎች በሚሄዱበት መንገድ እንደ ሰዎቹ ልብ ሰዎች ይናገራሉ፣ ትንቢትን መልእክትንም ይናገራሉ። ይሄ እንግዲህ ምንድነው የሚባለው አብሶሉት ትሩዝ ነው ብዬ ልልህ አልችልም። አሁን በጣም እየተጠነቀቅኩ ነው የምነግርህ፣ ምክንያቱም ከአእምሮ የበላይ ነው፣ ከእውቀት የበላይ ነው። እንዲህ አይነት ነገሮች ለምሳሌ ያማን ነው እንተናን የቀሰቀሰችው ሟርተኛ ሴት ትዝ ይላል። በእንዶር ያለችው ጠንቋያ ሴት ነብዩ ሳሙኤልን የጠራችው ከሞተ በኋላ ሙታን ጠሪ መንፈሳዊ ሰውን አምጥተው ያሳያሉ ወይ? አግኝተኛል። አሁን ይህንን ልመልሰው የማልችለው ብዙ መላመት ግን የሚሰጠው ነገር አለ። አየህ ይህች ሴትዮ የጠራችውና ያመጣችው ነገር እርግጥ ሳሙኤል ነው ወይ? ሴትዮዋ በመንፈሷ የእግዚአብሔርን ሰው ጠርታ ማምጣት ትችላለች ወይ የሚለው ጥያቄ መልስ ልንሰጠው የማንችለው ነገር ነው። ስለዚህ እኔ ከዚህ አንጻር እዚህ ቦታ ላይ የምምለው እኔ እግዚአብሔርን ለማማከር የተቀመጡ ሰዎች ናቸው። ዋና ነገር እሱ ስለሆነ ነው። ለማማከር የተቀመጡ ናቸው ብዬ ለማለት አልችልም። እግዚአብሔር ሲናገር ግን አሜን እና ይሁን አይሁን የሚሉ ሰዎች አሉ። ማለት በፍጥረታችን ውስጥ ለምሳሌ እንዲሁ ሲሉ መላእክቱ ምን ይበሉ? እንዲህ ይሁን ይላሉ አይደለም? በሰማይ ያሉ አሜን ይላሉ ይላል። አንዱ ሲናገር መላእክቱ ሁሉ ይሁን አሜን ይላሉ ይላል። እንዲህ አይነት ሐሳብ ከመስጠት ለእግዚአብሔር ነገር ግን አማካሪ ሆነው ቆሙ ብዬ ለማለት አልችልም። አሁንም ሪዘርቭ አደርጋለሁ ራሴን ከዚህ ነገር። ስለዚህ አማካሪ የሰማይ ሰራዊት ናቸው የሚለውን ለባህሪው አይስማማም ብዬ እላለሁ። ጥሩ። አንዳንድ መጽሐፍት ስላየሆኑ በተለይ ከኦርቶዶክስ ቤተክርስቲያን ውጪ ባሉ ቤተ እምነቶች ውስጥ የተዘጋጁ አንዳንድ ጽሁፎችን ሳይ የመለኮት ምክር ቤት እኔ በአማርኛ እንደዛ ብዬ በተረጉመው ትክክል ልሆን አልሆን አላውቅም፣ ዲቫይን ካውንስል የሚሉት ጽንሰ ሀሳብ አላቸው። እግዚአብሔር ከነዚህ መንፈሳዊ ኃይላት ጋር ወይንም በትዕምርተ ጥቅስ አማልክት ከምንላቸው ጋር ማለት ነው ማህበር ህብረት ነገር አለው። ለዚህም ደግሞ መዝሙር 82ን የሚጠቅሱ አሉ። እግዚአብሔር በአማልክት ማህበር ቆመ የሚለውን እና እግዚአብሔር ማህበርተኛ የሚያረጋቸው አሉ ወይ ነው ነጥቡ። እኔ አሁንም የምነሳው ኑን ንፍጠር ያለው ምናልባት ከነሱ ጋር እንደሆነ ምንድነው መሰለ ሁልጊዜ ስነ መለኮትን ከምድር ወደ ሰማይ ካየኸው በጣም አደገኛ ይሆናል። ከሰማይ ወደ ምድር ነው ማየት፣ ከእግዚአብሔር ነው መነሳት ያለብን። ከሰው ጠባይ፣ ልማድ፣ እውቀት ተነስተ ስነ መለኮትን ይዘው መውጣት አትችልም፣ አያስኬድህም። ከእግዚአብሔርነቱ ከባህሪው ተነስተ ነው የምትመጣው። ከባህሪው ተነስተ ስትመጣ እግዚአብሔር ያለ እነዚህ ፍጥረታት ኗሪ ነበረ ብሎ የሚያምን ክርስቲያን ይህን አይደግመውም። አየህ ዓለም ሳይፈጠር ነበረ አይደል ያልነው? ዓለምንም አሳልፎ የሚኖር አምላክ ነው። በተለይ ዓለም ሳይፈጠር ነበረ ካልን ምክሩ ከማን ጋር ነው የሚሆነው? ገብቷል? አሁን እንፍጠር ብሎ ለመምከር እኮ የሆነ ኃይል መኖር መቻል አለበት። ምናልባት እንግዲህ እርሶም ቅድም እንዳሉኝ መላእክቱ ሰማይና ምድር ከመፈጠሩ በፊት ቀድሞ የተፈጠሩ ስለሆኑ ይሄንን እርግጠኛ መሆን እንችላለን። ከሰማይና ምድር በፊት የተፈጠሩ ለመሆናቸው እርግጠኛ መሆን እንችል ይመስለኛል። ይኸውልህ አንድ ነገር ላሳይ። እንግዲያስ እንደሱ ገብቶታል ጥያቄ? አዎ ይኸውልህ አይደለ እግዚአብሔር መጀመሪያ መላእክትን ፈጥሮ ቆይቶ አልሰግድ ሲለው በአንተ ምትክ አዳምን ሰራሁ የሚል ተረት አለ። አይ በአንተ ምትክ እኔ አላልኩም። አንተ አላልከኝም። ይኸውልህ አለ እንዲህ አይነት መጽሐፍ አለ እኮ ተረት አለ እኮ። ይኸውልህ መጽሐፈ መቃብያን ነው ሊጠቅስ ፈለጉት። አልሰግድም ብሎ ስላለ እግዚአብሔር እንደገና እንዲያመልከው ሰውን ፈጠረው የሚል አለ። እንዲያውም አንዳንዶች ከአዳም በፊት ነበር የሚል አንብቤያለሁ። አሁን
በእስልምና ትምህርት ውስጥ የሰማሁት ነገር አለ። ከአዳም በፊት ሰው ነበረ፣ ከዚያ በፊት ከአዳም በፊት አዎ ሰው ነበረ ብለው የሚሉ አሉ። ገብተዋል። እንዲህ አይነት ነገሮች ከተጻፈልን የመጽሐፍ ቅዱስ ትምህርትና ከእግዚአብሔር ባህሪ አንጻር ስናያቸው ስህተት ስለሚሆኑ እንተዋቸዋለን። ልብ በል አሁን እግዚአብሔር ከሰማይ ሰራዊት ጋር የሚማከር ከሆነ ነው እኮ ማወራለን። በራሱ ምሉ ያልሆነ አምላክ ነው። ስጋቴ እኮ እሱ ነው። እኔ እነዚህ ሰዎች ምናልባት አላነበብኩትም ያልከውን መጽሐፍ የሥላሴ ምክር ቤት የሚል ቋንቋ ሰምቻለሁ። አይደል? የሥላሴ ይሄ አብ ወልድ መንፈስ ቅዱስ የሚማከሩትን ሳይሆን ከፍጡራን ጋር ከአብ ወልድ መንፈስ ቅዱስ ውጪ አማልክት ነው እንደውም የሚሏቸው ነው። የመዝሙሩን ላመጣልሃለሁ። አሁን እግዚአብሔር በአማልክት መካከል ቆመ ነው የሚለው አይደለም? አማልክት ማህበር። አዎ ይኸውልህ ምንድነው መሰለህ፣ ለምሳሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም አለ። አሁን ይሄ እግዚአብሔር ሰዎችን እኮ አማልክት ዘበጸጋ አድርጓል ተብሎ ይነገራል። የጸጋ አማልክት። አዎ በኦርቶዶክስ ቤተክርስቲያን እኛ አማልክት ዘበጸጋ ነን አይደል የምትለው? ይሄ በእስራኤል ዘንድም የታወቀ እኮ ነው። እስራኤላውያን ከእግዚአብሔር የተመረጡ ሰዎች እኮ አማልክት ገዢዎች እኮ ማለት ነው አይደለም? ልጆች ስለተባሉ የልዑል ልጆች እንደ አማልክት ይቆጠራሉ። ስለዚህ እግዚአብሔር በአማልክት መካከል ቆመ ማለት በእስራኤል ጉባኤ ቆመ እንደማለት እኮ ነገር እንጂ በሰማይ ሰራዊት ዘንድ አይደለም እኮ የሚቆመው። ምክንያቱም የልዑል እግዚአብሔር ልጆች ናቸው ይላል። ዝቅ ብሎ እዚያው አይተው እንደው እዚያው መጽሐፉ እግዚአብሔር በአማልክት መካከል ቆመ አይደል? እናንተ የልዑል እግዚአብሔር ልጆች ናቸው አይደል? እንደ ሰው ግን ትሞታላችሁ ይላል አይደለም የሚለው። ስለዚህ እኔ አማልክት ዘበጸጋ በአዲስ ኪዳን እንዲያውም እኛ ነን። ስለዚህ እኔ አማልክት ዘበጸጋ እኔ አሁን እኛ ለምሳሌ እኔ እንዲያውም የአማልክት አምላክ አይደል የሚባለው እግዚአብሔር አይደለም? በዋናነት የአማልክት አምላክነቱ ምንድነው ለጣዖታት በሙሉ ካደረግነው አደገኛ ነገር ነው የሚሆን። ምን ማለት ነው ራሱ የአማልክት አምላክ? አዎ ጥሩ አመጡልኝ። እኔ የአማልክት አምላክ የሚለው እኛ አማልክት ዘበጸጋ ነን ነው። እሺ ግልጽ ላድርገው፣ ገዢዎች ነን። ቆይ አማልክት ዘበጸጋ የሚባለውን ጽንሰ ሐሳብ በጣም የሚቃወሙ ሌሎች ቤተ እምነቶች ሰምቼ ስለማውቅ ማለት ነው። በእኛ በኦርቶዶክስ ቤተክርስቲያን አስተምሮ አምላክ የሚለው ቃል 3 ምድብ አለው። አምላክ ዘባህሪ ራሱ እግዚአብሔር አለ። ከዛ ይሄ እግዚአብሔር ደግሞ በጸጋ ወይንም በስጦታ የገዥነትን ስልጣን የአምላክነትን ስልጣን የሚሰጣቸው አሉ። ከዚህ ውስጥ በምሳሌነት ራሳችንን እንጠቀሳለን። ሰው ምድርን ያበጀው ይገዛ ዘንድ ተፈጠረ ስለሚል፣ እንዲሁም ዘጸአት ምዕራፍ 7 ቁጥር 1 ላይ ፈርዖንም ሙሴን የፈርዖን አምላክ አድርጌሃለሁ የሚለው እንደዛ የሚተረጉሙ አሉ። ሶስተኛ እንግዳ አማልክት የሚባሉ አሉ፣ ወይንም መጤ አማልክት ባዕድ አማልክት የሚባሉ ሰይጣንና ጭፍራውን ተከትሎ ያሉ ጣዖታት፣ ገንዘብ፣ ስልጣን እንዲህ ያለው ነገር ማለት ነው። ሶስቱን ነው እኛ አማልክት ብለን የምንጠራው። እሺ አምላክ ዘበጸጋ ሲሉ የሚሰሙ ሰዎች እንዲረዱ ነው። እሺ አዎ ይኸውልህ እኮ በእግዚአብሔር ዘንድ እንዲያውም ነው እኮ ማወራል። ጣዖታት ምናምኖች በእግዚአብሔር ዘንድ እውቅና የላቸውም። ምን ማለት ነው? በእግዚአብሔር ዘንድ ሌላ አምላክ አለ ብለን እንድናስብ እግዚአብሔር አይፈቅድም። ራሱ እግዚአብሔር ሌላ አምላክ አለ ተወዳዳሪ ተገዳዳሪ ብሎ እግዚአብሔር አያስብም። አይደለም? ጳውሎስ ምንም እንኳ በሰው ዘንድ ነው የሚለን አማልክት የተባሉ ቢኖሩም ነው የሚለን በሰው ዘንድ ነው እንጂ አማልክትን እውቅና የሰጠ እግዚአብሔር የለም። ለዛ ነው ካለ ይምጣ የሚለው እግዚአብሔር። ልክ ነው እኮ አምላክ ነኝ የሚል ከኔ በፊት ከኔ በኋላም የሆነ ይምጣና ይነጋገር ነው የሚለው። ደግሞ እነዚህ የአሕዛብ አማልክት አጋንንት ናቸው ነው የሚል። በሌላ እነዚህ በሰዎች የተሰሩ ናቸው፣ እጅ ያላቸው የማይዳስሱ እግር ያላቸው የማይሄዱ። ስለዚህ በመጀመሪያ እንደው እውነተኛ ክርስቲያን ልሁን ካልክ ሌላ አምላክ አለ ብሎ ማሰብ ራሱ ኃጢአት ነው የሚሆነው። በመጀመሪያ ደረጃ የለም በሰው ሐሳብ የተፈጠሩ አሉ ብሎ ደግሞ መጽሐፍ ቅዱስ አምኖልናል። በሰው ሐሳብ የተፈጠሩ አይደለም፣ እነዚህ አጋንንት ናቸው ነው የሚለው። በአጋንንት እውቀት የተገኙ ናቸው ነው። በባህሪያቸው ግን አማልክት አይደሉም፣ አምላክ አይደሉም፣ በሰው የተሰየሙ ናቸው። እግዚአብሔር ግን በባህሪው ነው አምላክነቱ። እኛ አይደለም አምላክ ያደረግነው፣ ወይም ሰው ተሰባስቦ የመረጠው አምላክ አይደለም። ስለዚህ የባህሪ አምላክ አይደሉም ማለት ነው። በሰው ግን አማልክት ሊባሉ ይችላሉ። እግዚአብሔርን በሰው ወደ ተፈጠሩ አማልክት ወስደን የአማልክት አምላክ የሚለውን ነገር አጥበን መጀመሪያ ነው የማወራው። በምድር ላይ እንድንወክለው በምድር ላይ እንድንመስለው ያስቀመጠንን እኛን እግዚአብሔር እንድንገዛ እንድንነዳ በሰጠን ስልጣን መሰረት ገዢዎች ወይ መለከ ገዛ እኮ ነው አማልክት ይለናል። ስለዚህ አማልክት በጸጋ የጸጋ ነው፣ የባህሪ አይደለም፣ በይገባኛል የምንወስደው አይደለም። እግዚአብሔር እንድንሆን የፈቀደው ነው፣ ገዢዎች እንድንሆነው
ፈጣሪ አይደለንም። እግዚአብሔርነት የለንም። አምላክነትና እግዚአብሔርነት ይለያያሉ። አምላክ ማለት በቃ ገዢ ማለት ነው በቋንቋ ደረጃ። ስለዚህ በአማልክት መካከል ቆመ ማለት እነዚህ ጣዖታትን ሰብስቦ በእነሱ መካከል ተገኘ ማለት አይደለም። የመጀመሪያው ነገር በእግዚአብሔር ልጆች መካከል ነው። በእስራኤል አግኝተን ወደዚህ ዘመን እናምጣው ብለን በአማኞች መካከል በጉባኤ በቤተ ክርስቲያን መካከል ነው የሚገኘው እግዚአብሔር። እርሱ የአማልክት አምላክ ነው። አስፍተን ስንመለከተው ነው ማለት አምላክ ነን ገዢ ነን ብለው ባሉት ሁሉ ላይ ስልጣን አለው ለማለት የአማልክት አምላክ ነው እንለዋለን። ስልጣን እንዳለው ለማሳየት በውዴታ የተቀበላቸው ናቸው ማለት አይደለም። ይሄን የምናወራው የአማልክት አምላክ ነው ብለን ስንል አማልክት እንዳልሆኑ ገዢ እሱ ብቻ እንደሆነ ለማሳወቅ በስፋት እናወራበታለን። ገብቷል? አማልክት አምላክ የምንለው ስለዚህ እግዚአብሔር የሰማይ ሰራዊትን ሰብስቦ ምንድነው አማክሮ ነው የሚያደርገው ብለን ማለቱ እኔ ከባህሪው አንፃር ትክክል አይደለም ብዬ ነው የማስበው። በጣም ጥሩ። እሺ፣ ስለ ጌታ መልአክ ከመነጋገር በፊት ስለ መላእክት በደንብ መለየት ስላለብን ነው እዛ ላይ ጊዜ ወሰድኩት። ራእይ መጽሐፍ ምዕራፍ 2 ላይ ምዕራፍ 3 ላይ ለሰባቱ አብያተ ክርስቲያናት መልእክት ጌታ ሲልክ ሲናገር በኤፌሶን ላለው ቤተክርስቲያን መልአክ፣ በቲያጥሮን፣ በጴርጋሞን፣ በፊላደልፊያ እንደዚህ ላለው መልአክ ይላል። ምንድን ነው እንደ ኦርቶዶክስ አውቃለሁ መልሱን መልአከ ሰላም መልአከ መንክራት እንደዚህ እያልን ስለምንጨዋወት የቤተክርስቲያን አለቃ ማለት እንደሆነ አውቃለሁ። ግን ምናልባት ወንጌል እናምናለን የሚሉ ሰዎች መካከል ደግሞ ሌላ ትርጉም ሰምቼ ስለማውቅ ነው። እያንዳንዱ አጥቢያ የተመደበለት መልአክ አለ እንዲህ አይነት ነገር ሰምቼ አውቃለሁ። ነው አሁን በጣም መጠንቀቅ አለብን። ልክ ነው የሚጠብቁን መላእክት አሉ ይላል። ልብ በል የሚጠብቁን መላእክት የምንላቸው እግዚአብሔር ለቤተ ክርስቲያን በሰጠው ነገር ውስጥ እነሱ ናቸው የሚመሩት የሚያስተዳድሩት ማለት አንችልም። እግዚአብሔር ለሰው ነው የሰጠው ስልጣን። ምርኮም ማረከ ለሰዎች ሁሉ ስጦታን ሰጠ ነው የሚለው። ለሰው ነው የሰጠው እግዚአብሔር። አሁን ጌታ ክርስቶስም ስልጣን በሰማይና በምድር ተሰጠ ብሎ ማቴዎስ 28 እንደሚናገረው እንግዲህ ሂዱ ብሎ ስልጣንን የሰጠው ለሰው ነው። አይተህ እንደሆነ ስልጣን ያስወሰደውም ማን ነበር? ሰው ስለሆነ መጀመሪያ። ስለዚህ እዚህ ለቤተ ክርስቲያን መልአክ የሚለው በቋንቋ ደረጃ ገዢም አለቃም መሪም ተብሎ ይተረጎማል መልአክ የሚለው። ስለዚህ ከምንባቡ አንፃር ይድገሙልኝ መልአክ የሚለው ገዢም አለቃም ሆኖ አስተዳዳሪም በተለያየ ስም የግብር ስሙ ቀይረ ልትነግረው የምትችለው መልአክ የሚለው ይሄንን ነው የሚያወራው። አሁን ይሄ ፍጡሩን መልአክ አይደለም የሚናገረው። ይሄ መንፈሳውያኑን መልአክት አይደለም መንፈስ ማለት ይሄ ገብርኤል ሚካኤል እንደምንላቸው ያለ መልአክ አይደለም የሚናገረው። ቢሆን ኖሮ ንስሐ ግባም የሚል ነገር አያስፈልጋቸውም። ተረድተኛል። ለቤተ ክርስቲያን አለቃ ተብሎ ተተርጉሟል፣ መሪ ተብሎ ተተርጉሟል፣ ገዢ ተብሎ ተተርጉሟል። ይሄ እንግዲህ እንደ ቋንቋ ፍቺው ነው። አስተዳዳሪም የሚል አለ። በኢትዮጵያ ቤተ ክርስቲያን የቤተ ክርስቲያኑ አስተዳዳሪ ነው የሚለው መልአክ ማለት ነው። አይታል ወደ ሌሎችም መተን መሪው ፓስተር ነው ብለህ ብትል በቤተ ክርስቲያን መሪነቱ የቤተ ክርስቲያን መልአክ ልትለው የምትችለው ነገር ነው እንጂ ይሄ ገብርኤል ሚካኤልን አይነት ፍጡሩን መልአክ የሚወክል አይደለም ባይነኝ። ጥሩ አውዱም አያስኬደንም። ምንም እኮ እኔ በትክክል እረዳዋለሁ፣ ይገባኛል። ማለት ሁሉም ኦርቶዶክሳውያን በደንብ የምናውቀው ነገር ነው። ይሄ ግን እንዲሁ በስላሴ ልለምንህና የቤተክርስቲያን አቋም ላይ ሲመጣ ቤተክርስቲያን አቋም መናገር ትችላለህ። እንዲህ የመጽሐፍ ቅዱስን ነገር የኛ ቤተክርስቲያን የእናንተ ቤተክርስቲያን የሚለው እኔ እንዲሁ በሽታ ነው ይመስለኝ። ቁም ነገር ነው የምነግርህ። የኛ ቤተክርስቲያን እንደዚህ ነው፣ የሌሎችም እንደዚህ ነው የሚሉት። አይ እኔ ከእርሶ ጋር ማለት ጉዳዩ ከሚመለከተው ሰው ጋር በከራከር ይሻላል ከእርሶ ጋር ከሚሆን ብዬ ነው እንጂ በእርግጥ እርሶ ወክለውላቸው ሊናገሩ ከፈለጉ ችግር የለውም። እዚህ አጥቢያ ወይንም እዚህ ቸርች መልአክ አለ፣ ለዚህ የተመደበ መልአክ አለ፣ ለዚህ ማስረጃው ለኤፌሶን ቤተክርስቲያን መልአክ፣ ለጴርጋሞን ቤተክርስቲያን መልአክ ተብሎ የተጻፈ አለ መጽሐፍ ቅዱስ ውስጥ ብለው ኮት አድርገው የሚያስተምሩ ሰዎች አውቃለሁ። የለም ካሉ መከራከር ይችላል። ወንጌል አማኞች ወይንም እኔ ያው ጴንጤ የሚለውን እንዳልጠቀም እኔ ሰምቼ አላውቅም። ከሰማህ አላውቅም። እኔ ሰምቼ አላውቅም። በእርግጠኝነት መልአክ አለ አይደለም ለዚህ አጥቢያ የተመደበ መልአክ አለ የሚሉ ፕሮቴስታንቶች እኔ ሰምቼ አውቃለሁ። ማስረጃ ማቅረብ ይችላሉ ካስፈለገ እዚህ ቪዲዮ ላይ።
ለአጥቢያ ሳይሆን ደግሞ መጽሐፍ የሚለው ለእያንዳንዱ ሰው ነው መላእክት። እሱን እኮ እናውቃለን። እንግዲህ እሱን ያው እኛ ከመላእክት ጋር ያለንን ነገር እርግፍ አድርጎ ደግሞ ይወጣና አንዳንድ ሰው ደግሞ ተመልሶ ያው የግል መላእክት እነሱ ያልከውን እነሱን ጠይቃቸው። በቃ እንደዛ ነው የሚሻለው። መላከ ሰላም ጴጥሮስ አዘነን ማንሳት ያለብኝ ይመስለኛል እዚህ ጋር። መላክ አረካቸው ልክ ነኝ አይደለም የጠራሁት ማለት? እሺ አዎ መላከ ሰላም ጴጥሮስ አዘነ ቲክቶክ ገጾት ላይ አንድ ነገር አንብቤ ስለነበረ እሱን ምናልባት ማንሳት ያስፈልገኛል ብዬ አስቤ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እርስዎ በነበሩበት ጊዜ ሀረር የነበረ ቤተክርስቲያናቸው አስተዳዳሪ የነበሩ ናቸው። በቅርቡ ከዚህ ዓለም ድካም አርፈዋልና እርስዎ ሀዘኑን ለመግለጥ ቲክቶክ ላይ የጻፉትን ነገር አይቼ ነበረ። ስለ መላከ ሰላም ጴጥሮስ አዘነ ማወቅ ፈልጋለሁ። እርስዎ እንዲህ በጣም ሀዘን እስኪሰማዎት ድረስ ያጻፉት ነገር ምንድን ነው? ማን ናቸው መላከ ሰላም ጴጥሮስ አዘነ? መላከ ሰላም ጴጥሮስ አዘነ እኔ ወደ ምስራቅ ሐረርጌ ሄጄ ያን ጊዜ እንግዲህ አሁን ስሙ ተቀይሮ እንደው አላውቅም አደሬ ጥቆ መካነ ሥላሴ ቤተክርስቲያን ስገባ ያገኘኋቸው የቤተክርስቲያኑ አስተዳዳሪ ናቸው እና መላከ ሰላም ብሩህ አእምሮ ያላቸው በስጋ አይነ ስውር ናቸው፣ ግን በእውቀት የበረቱ መንፈሳዊነታቸው ደግሞ የሚደንቅ ቤተ ክርስቲያኑን በሚያስተዳድሩበት ያስተዳደር ችሎታቸው ተደናቂ የሆኑ ሰው፣ በሁሉ ዘንድ ተቀባይነት ያላቸው፣ አንደበተ ርቱዕ የሆኑ በተለይ እኔ አሁን በምለው ልክ መጠን ለወንጌል የተሸነፉ ወንጌል እንዲሰበክ የሚወዱ ቤተ ክርስቲያኑ እንዲያድግ ደግሞ የሚደክሙ ካህናቱ ስልጡን እንዲሆኑ ወንጌል እንዲማሩ ወንጌል ተምረው እንዲያስተምሩ የንስሐ ልጆቻቸውን በወንጌል እንዲይዙ የሚመክሩ የሚዘክሩ የሚቆጡ ጭምር ሩህሩህ ደግሞ የሆኑ ናቸው። አዛኝ የሆኑ አባት ናቸው። አልቃሻ የሆኑ አባት ናቸው። በተለይ ወንጌል ሲነበብ ክርስቶስ ሲሰበክ የክርስቶስ ሞቱ የክርስቶስ ስቅለቱ ሲነሳ እንባቸው ከዓይናቸው የሚፈስ ደግ የሆኑ አባት ናቸው። ጽሑፎት ላይ ምን ያነበብኩትም እንደዛ ነው የሚለው። በማህሌትና በቅዳሴ ሰዓት ስመ ኢየሱስ ሲጠራ እንባ እንደ ውሃ ከዓይናቸው የሚፈስ እጅግ ጌታን መድኃኒታችንን ኢየሱስ ክርስቶስን አብዝተው የሚወዱ ለሀገረ ስብከቱ ጌጥ ለመካነ ሥላሴ አጥቢያ ክብር የነበሩ መሆናቸውን አብሬያቸው በነበርኩባቸው ዓመታት ያየሁት ያረጋገጥኩት እውነት በመሆኑ ደፍሬ መሰክራለሁ። ገዘፍ ባለው ሰውነታቸው ለስም አጠራሩ ክብር ይሁንና ሲሰግዱ ስናያቸው ስለገባቸው ምስጢር ማወቅን እናፍቅ ነበር ብለዋል። እርሱ መላከ ሰላም የተለዩ ሰው ናቸው። ድምፃዊ ናቸው። ማህሌት ላይ በቆሙ ጊዜ አይደክማቸውም። እንዳልኩህ እሱ ላይም እንደጻፍኩት በተለይ ስለ ክርስቶስ ስቃይ መከራ ሲነሳ ወዲያውኑ ከዓይናቸው እንባ ነው የሚፈሰው እና እንገረማለን። አጠገባቸው ያሉት መርጌቶች የማህሌቱ አገልጋዮች አንዳንዶቹ ይቀልዱባቸዋል። እንዳልኩህ ማየት አይችሉም ብያለሁ። እሳቸው ግን እንባቸው ይፈሳል ስለ ክርስቶስ በሚነገርበት ጊዜ እና እኛ ዙሪያቸውን ከበን እንቆማለን አጠገባቸው። ኢየሱስን በጣም ነው የሚወዱት። እንግዲህ እኛ ምንም እንትኑ የለንም ብያለሁ፣ እውቀቱ የለንም። ግን እሳቸው ማለት ስለ ጌታችን ነው እውቀቱ የሌለን፣ ስለ መጽሐፍ ቅዱስ ሌላ ነገር እንዳታመጣብኝ ደግሞ ስለ መጽሐፍ ቅዱስ ጠለቅ ያለ እውቀት የለንም ያን ጊዜ። ሰማንያዎቹ መጀመሪያ ነው ይሄ። አዎ። እና ስለ ክርስቶስ ሲነሳ ያለቅሳሉ። ለምን እንደሚያለቅሱ ሁሉ አይገባኝም። መጀመሪያው
በተለይ ደግሞ ሰውነታቸው ገዘፍ ያለ ነው። እሱ ላይ እንደጻፉት ገዘፍ ያለ ነው። በዚያ ሰውነታቸው ይሰግዳሉ፣ ይንበረከካሉ። እና እኒህ ሰው ስለዚህ ስለ ወንጌል ስለ ክርስቶስ ጉዳይ የተለየ የሆነ ነገር የገባቸው ነገር አለ። አንድም ሌላ ሰው አያለቅስም እንደሳቸው። አንድም ሌላ ሰው እንደሳቸው ተንሰፍስፎ የኢየሱስም ሲነሳ እንትን አይልም። እና በጣም እኔ ምንድን ነበር የኒህ ሰውዬ ሐሳብ እያሉ በኋላ እየቆየ መጽሐፍ እያነበብ እንድናነብ ይፈልጋሉ። መጽሐፍ ቅዱስ እሳቸው ህዝቡ መጽሐፍ ቅዱስ ሰምቶ ነው የዘላለም ሕይወት ማግኘት ያለበት ነው የሚሉት እሳቸው። ማህሌታችን ምናችንን አይሰማውም ብለው ነው የሚያስቡት እሳቸው። ስለዚህ መጽሐፍ ቅዱስ በአማርኛ መሰበክ አለበት፣ እሱን ስበኩ እያሉ ነው የሚያበረታቱ። በኋላ ወንጌልን እየገባን ስንሄድ እኒህ ሰው በክርስቶስ ፍቅር የተነደፉ መሆኑ አየን። እና በጣም የሚገርሙ አባት ናቸው። ሀገረ ስብከቱ የሚከበረው ከሳቸው የተነሳ ነው የነበረው። እኒህ ሰውዬ እንዲያማክሯቸው የሚመጡ እኮ እኔ በነበርኩበት ጊዜ የጦር ኃላፊዎች ምንድን ነው የሚባሉት እነዚህ ኮሎኔል ምናምን አካባቢ ያሉ ሰዎች እሳቸውን እንዲመክሯቸው ትውስ የሚለኝ አንድ ጊዜ በተለይ በቃ እኔ አሁን ጥሩ ደረጃ አይደለሁም ንስሐ እንዲያስገቡኝ ይፈልጋል ያላቸውን ሰው ሰምቻለሁ። ኮሎኔል የሆነ እሳቸው ጋር መጥቶ የመንግስት ባለስልጣናት የሆኑ እሳቸው መጥተው ያነጋግሯቸው የነበሩ ሰው ናቸው። ጥበበኛ ናቸው ልል ፈልጌ ነው። አይነ እንደው ይሄ ስጋዊ አይናቸው እንጂ ልባቸው ብሩህ ነው። ተናግረው ማሳመን የሚችሉ አባት ናቸው። እኔ በህይወት የማይረሳኝ ግን ስለ ኢየሱስ ያላቸው ክብርና ፍቅር እኔ በእኔ ልብ ውስጥ ከተቀመጠው እና ለመጽሐፍ ቅዱስ እጄን እንድሰጥ ካደረገኝ ነገር አንዱ የእሳቸው ለክርስቶስ የሚሆኑት ነገር ነው የነበረው። እና አብሬያቸው ሆኜ ቁጭ ብዬ ስንነጋገር ስንጨዋወት ስለ ኢየሱስ ነው ብዙ ጊዜ የሚያወሩት እኒህ ሰው። እና በጣም ትልቅ አባት ነበሩ። መካነ ሥላሴን ለማሳደግ የካህናቱን ህይወት ለመለወጥ ብዙ ቅድ ፕላን ያላቸው ሰው ነው የነበሩት። እና ይሄም በማድረጋቸው በመካነ ሥላሴ ውስጥ በርካታ ሀረር ውስጥ የነበረ ኦርቶዶክሳዊ በሙሉ የሚሰበሰብበት ጉባኤ ሁሉ ይሰራ ነበር በእሳቸው አማካኝነት። በየተለያዩ ጊዜያቶች በአጭር ጊዜያቶች ጉባኤ ይደረግ ነበር እዚያ ውስጥ። እና በርካታ ሰው ወደ መጽሐፍ ቅዱስ እንዲመጣ በእኔ አጠራር የዘላለም ሕይወት እንዲያገኝ ትልቅ አስተዋጽኦ ያደረጉ አባት ናቸው። እና አንድ ጊዜ እንደው በኦሮምኛ ቋንቋ ሰበኩ እና የልደት ቀን በኦሮምኛ ሲሰብኩ ሀረር ማለት ነው ሀረር ላይ 1983 4 እንደዚህ አካባቢ በኦሮምኛ ሰበኩ። እና በጣም አቀላጥፈው ነው የሚናገሩት። አይ ቲንክ ጨለንቆ ምናምን አካባቢ እንደነበሩ እንደተወለዱ ይሄን እርግጠኛ አይደለሁም። በርካታ ሰዎች አይ ወንጌልን ለመስማት የመጡበት ቀን ነበር ያንለ በቋንቋችን ሰማን ብለው እና ሁለገብ የሆኑ አገልጋይ ነበሩ። መልአከ ሰላም አዝናለሁ። ስለ ሥላሴ ትምህርት በተነጋገርንበት ጊዜ በህይወት ነበሩ። ከዚያ በኋላ እንዳረፉ አሁን በቅርብ ቀን ውስጥ ሰማው። 2 ቀን 3 ቀን እንደዚህ አካባቢ የሚሆን ነው። አዝናለሁ። ለቤተሰብ መጽናናት ይስጣቸው። ግን እሳቸው አረፉ። ስራ ሰርተው ሩጫቸውን ፈጽመው የሄዱ አባት ናቸው ብዬ ነው የማስበው። እንደናንተ አይነት ብዙ ሰው እንዲፈጠር ምክንያት ሆነዋል ብዬ ላስብ። ያው ቅንቅኑ ስለማይታይ ይሄ ደጉ ስለማይታይ እሳቸውንም ለመለጠፍ ሞክረን እንደዛ አይደለም። አይ ስለሳቸው የሚናገሩ ወደ ወንጌል አማኞች አካባቢ የሄዱ ብዙ ሰዎች አይቻለሁ። ምንድነው መሰለ የሆነበት ምክንያት ይኸውልህ፣ እሳቸው ወጣቱን ይዘው ምእመናን በሙሉ መጽሐፍ ቅዱስ በመማር ሃይማኖታቸውን እንዲጠብቁ ያለንበት አካባቢ ምስራቅ ሐረርጌ ያለበት አካባቢ ማጆሪቲው እስልምና ያለበት አካባቢ ነው። በዚያ ውስጥ የሚገኝ ነው እንግዲህ 49 ምናምን አጥቢያ ነበረ ብያለሁ። በዚያ ሁሉ እየዞርን ሄደን እንድናገለግል እሳቸው እኮ አይዟችሁ አበጃችሁ እኮ እያሉ ይደግፉን የነበሩ ናቸው። ስለዚህ ለቤተ ክርስቲያን እኮ ህልውና የተጋደሉ ሰው ናቸው። የተዘጉ በሮች እኮ እሳቸው በላኳቸው በልጆቻቸው ነው የተከፈተው። እሳቸው መርቀው ባይሸኙን እኮ በእነዚህ እኮ አካባቢዎች ሄደን ማገልገል አንችልም እናንተው። ስለዚህ እኒህ ሰው በርካቶችን ወደ መጽሐፍ ቅዱስ ፊታቸውን እንዲያዞሩ እምነታቸውን እንዲጠብቁ ብዙ ተጋድለዋል። ግን መጽሐፍ ቅዱስን አብዝተህ ስትሰብክ በኢትዮጵያ ቤተክርስቲያን ውስጥ ችግር ነው የሚፈጠረው። እና እሳቸው እያሉ እኮ ተከሰናልኝ። አብራችሁ
እሱን ነው ልል የፈለኩት። እሳቸውም ተከሰዋል አይደለ? ይኸው በተሐድሶነት ተጠርጥራችሁ እናንተ ስትከሰሱ እሳቸውም አብረዋችሁ ነበሩ። ይኸው ምንድን ነው መሰለህ የተደረገው? ይኸውልህ በአሰራራቸው ያልተደሰቱ በአመራራቸው ቅር የተሰኙ አንዳንድ በሳቸው ስር የነበሩ ሰዎች መላከ ሰላምን እናውቃለን ብለው መላከ ሰላምን ስማቸውን ለማጥፋት ሞክረው ነበር። አራተኛ መላከ ሰላምን ስማቸውን ያጥፉት እንጂ በእምነታቸው የማይደራደሩ በአቋማቸው ምንድነው ሽብርክ የማይሉ የእውነት አባት ስለሆኑ ቆመው ታግለው ነው ቁጭ ብለው የሰሙት። የሐሰት ደብዳቤ ልክ ነው ተጽፎ ተበትኖ ነበር። እኔ እንደውም አንድ ነገር ልንገርህ፣ እንደውም ካመጣኸው ይሄ ውርደት ነው ለእንደናንተ አይነት ሰዎች ይሄ ነገር የምነግርህ። አሁን 13 ሰዎች ነን መላከ ሰላምን ጨምሮ የሀገረ ስብከቱን ስራ አስኪያጅ ሊቀ ካህናት ታከለ ይባላሉ፣ ስማቸውን ባስታውስ። ሌሎች ምናልባት አንዳንዶቹ ቤተክርስቲያኑ ስለሆኑ አሁን ደግሞ እኔን ጴንጤ ብላችሁ ወይም ተሐድሶ ብላችሁ ስለሰየማችሁኝ ሌላ መረጃ እንዳይሆን እንጂ ከወጣቶች ከዲያቆናት የተውጣ ያኔ ከእናንተ ጋር የነበሩ አሁንም እዛው ቤተክርስቲያን ያሉ ሰዎች አሉ። ምንም ይሄ አሁን እኮ የተገለጠ የአደባባይ ሚስጥር እኮ ነው። 13 ሰዎችን ስም ዝርዝር አድርገው ከጀርመን ሉትራን ቤተክርስቲያን ከመካነ ኢየሱስ ከምናምን ከሙሉ ወንጌል እርዳታ ድጋፍ ሊደረግላቸው 3 ፎቅ ሊሰራላቸው የሚል ደብዳቤው ኮፒው አለኝ ነው። ዳርተኛ ማን ይጻፈው? የእናንተ ሰዎች ናቸው የጻፉት። ፍኖተ ሕይወት ከሚባል ማህበር ጋር ኮሚቴ ሆነን ተመርጠን እዚያ ውስጥ የምንሰራና 3 ፎቅ ሊሰራልን እንደሆነ በዚያን ጊዜ ወደ 500,000 ብር በጀት የሚል 3 ገጽ ወር 2 ገጽ የሚሆን ደብዳቤ ተጽፎ ውልግድግድ ባለ ማህተም አይነት ነገር ተደርጎበት ተበትኖ በየቤተ ክርስቲያኑ ለበረከት ይሸጥ ነበር። ተሐድሶ የተጋለጡ ምስጢራቸው ወጣ ተብሎ ሰዎች ሁሉ ግዙት። እግዚአብሔር ምስክር ኪዳነ ምሕረት ይሸጥ ነበር። እዚህ መድኃኔዓለም አካባቢ ሲሸጥ አይቻለሁ እኔ። ስም ዝርዝራችን እዚህ አዲስ አበባ ኪዳነ ምሕረት ነው የማወራለሁ። እዚህ ማለት ማን ያውቃቸዋል እናንተ? ለበረከት ተገኘ ተሐድሶዎች ምስጢር ተብሎ ለመጀመሪያ ጊዜ ይሄንኑ ነገር አንድ ሰው በምንድንስ ዳባ ተሐድሶ ሲያደባ የሚል አንድ የተጻፈ መጽሐፍ ላይ መጨረሻው ገጽ እኔ እንደው ሰጥህና ታስቀምጥልኛለህ። እዚያ ላይ ስም ዝርዝራችንን ጽፎ ተሐድሶች ምስጢር ተጋለጠ የሚል ፎርጅድ ደብዳቤ ተጽፎ ለበረከት ተሽጦ እኮ ገንዘብ የተሰበሰበበት ግን ጸንተው የቆሙ ናቸው። እሳቸው እንዲህ አይነት እነሱ እንደሚሉት ልክስክስ ውስጥ የሚገቡ ከጀርመን ጋር ከምናምን ጋር የሚገናኙ እምነታቸውን የጠበቁ ለወንጌል ግን የጨከኑ ናቸው። ሰው ለወንጌል ሲጨግን ጴንጤ ነው የምትሉት አይደል? ይሄ ነገር የተፈጠረው እርሶ ወደ ራሻ ለመሄድ ጉዞ ከመጀመሩ በፊት ነው በኋላ ነው? አይ እሱ በኋላ እኮ ነው። ቤተክርስቲያን ውስጥ ገብቼ እኮ ነው። የእርሶ የግል ጉዳይ ደግሞ ሰፊ ምስክርነት የምንሰማበት ጊዜ ነው እንችላለን። እሱ ቤተክርስቲያን ውስጥ ከገባው በኋላ ነው። እሱ ከዚያ በፊት እኮ ነው የነበረው። ስማኝ፣ መላከ ሰላም የወንጌል አርበኛ ነው የነበሩ ሰው። ወንጌል ሲያነሳ ለምን ተሐድሶና ጴንጤ እንደሚባል አላውቅም። በዚህ አላቸው ግን ጸንተው ቆመው ተመስክሮላቸው እንደገና ይቅርታ ተጠይቀው ነው የገቡት። እሳቸው ማለት ስራቸውን የተመለሱት ማለት ነው። እኛን ሊወጣ ነው። እሳቸው እምነታቸውን ሃይማኖታቸውን ጠብቀው ነው የኖሩት። ለወንጌል ግን ጨካኝ የሆነ አቋም የነበራቸው ሰው ናቸው። እስከ ለተሞታቸው ድረስ ታማው መናገር እስከማይችሉበት ድረስ ቤታቸው ወንጌል እየሰበኩ ነው እኮ ጥሮታ ወጥተው ሁሉ ያገለግሉ የነበሩት እና እኒህ ሰው በሰብአዊ ደረጃ ርኅሩህ የሆኑ ሰው ናቸው። በቀላሉ የሰው ሀዘን የሚገባቸው ናቸው። በእንባ ነው የሚገልጡት። የአንድ ሰው ጭንቀት የማይወዱ የዋህ ሰው ናቸው። የፍቅር ሰው ናቸው። በመንፈሳዊ አገልግሎታቸው ደግሞ ቆራጥ ናቸው። ለወንጌል የጨከኑ ናቸው። ለአሰራር ደግሞ የጨከኑ ናቸው። ዘመናዊም ሰው ናቸው። ቤተክርስቲያኑ ዘመናዊ እንዲሆን የሚፈልጉ ሰው ናቸው። እንደው ስልጡን ካህናት እንዲሆኑ ራሳቸውን እንዲጠብቁ ካህናቱን የሚያበረታቱ ካህናቱ ከዜማ በተጨማሪ መጽሐፍ ቅዱስ ተማሩ ብለው የሚያስገድዱ ናቸው። ትዝ ይለኛል አንድ ጊዜ እነዚህ ወጣቶች ጋር ቁጭ ብላችሁ እዚህ መቅደስ ቤተክርስቲያን ውስጥ ወንጌል ካልተማራችሁ ደሞዝ አልከፍልም ብለዋቸው ነበር አንድ ጊዜ። እናንተ በምታስተምሩበት ጊዜ ማለት ነው? አዎ፣ ቤተክርስቲያን ውስጥ እያገለገልን እያለ ለካህናት አንተ አሁን መቋሚያ ይዘህ አቡነ ማርቆስ እንዳሉት ነው የምነግርህ። አቡነ ማርቆስ መቋሚያ ይዘህ እንትን ምንድን ነው የሚባለው በግዕዝ ማህሌት ላይ ቆመህ ተንሱ ብለህ በቅዳሴ ህዝብ ማዳን የማትችልበት ደረጃ ላይ ነው ያለው አሁን።
ሰው ሁሉ ወደ መጽሐፍ ቅዱስ ፊቱን ያዞረበት ስለሆነ መጽሐፍ ቅዱስን ከዛሬ 25 እና 26 ዓመት በፊት ግን መልአከ ሰላም ይህንን የሚያደርጉ አባት ነበሩ። ማንም ሰው ግን አልሰማቸውም። ዛሬ ቤተክርስቲያኒቱ ጦስ ውስጥ ከወደቀችበት ነገር አንዱ ህዝቡን ወደ መጽሐፍ ቅዱስ የማምጫ ጊዜውን ስላራዘመችው ነው። 35 ወይም 36 ዓመት በፊት ማለት አትንክ እንደዚያ በለው። እሺ በማለፋቸው አዝናለሁ። እግዚአብሔር ነፍሳቸውን በአጸደ ገነት ያኑር፣ በምህረት ይፍረድ። እርሶንም እግዚአብሔር ያጽናዎት። ወደ ቀጣይ ርዕስ እንግባ። እሺ ግድ የለም እኔ እግዚአብሔር ያጽና። ግን ምን ማለት ነው በምህረት ይፍረድ ማለት ነው? አዎ ለነገሩ እናንተ ምንድን ነው መሰለ መንግስተ ሰማያት በር ላይ ደርሳችሁ መዳናችሁን ስለማታውቁ አይነት ንግግር ነው አሁን የተናገርከው። ሰው በክርስቶስ ካመነ የዘላለም ሕይወት አለው። አሁን ወደ ጌታ ነው የሄዱት። እኒህ ሰው ወደ ፈጠራቸው ወደ አገለገሉት ጌታ ነው የሄዱት። አይ ቲንክ ርዕሳችን ስላልሆነ እንጂ በዚህ በኩል መወገት ደስ ይለኛል።